ሮሜ ምዕራፍ 2 ከቁጥር 17 እስከ 24 አነባለሁ። ከዛ ጥቂት ጸሎት ጸልያለሁ። አንተ ይሁዲ ነኝ ካልህ በሕግ የምትተማመንና ከእግዚአብሔር ጋር ባለህ ግንኙነት የምትኩራራ በሕግ በመመራትህም ፈቃዱን አውቀህ ፍጹም የሆነውን ለይተህ ከያዝህ ለዕውሮች መሪ በጨለማ ላሉትን ብርሃን መሆንን እርግጠኛ ከሆን በሕጉም ካገኘኸው እውቀትና እውነት የተነሳ አላዋቂ ለሆኑት መካሪ ለሕፃናት አስተማሪ ከሆን እንግዲህ አንተ ሌሎችን የምታስተምር ራስህን አታስተምርምን? አትስረቅ ብለህ የምትሰብክ ትሰርቃለህን? አንተ ሰዎች ማመንዘር የለባቸውም የምትል ታመነዝራለህን? አንተ ጣዖትን የምትጸየፍ ቤተ መቅደስን ትመዘብራለህን? አንተ በሕግ የምትመካ ሕግን በመተላለፍ እግዚአብሔርን ታዋርዳለህን? ይህም በእናንተ ምክንያት የእግዚአብሔር ስም በአሕዛብ ዘንድ ይሰደባል ተብሎ እንደተጻፈው መሆኑ ነው። እንጸልይ። እግዚአብሔር አምላካችን እስካሁን ስለነበረን ጊዜ እናመሰግናለን። ቸርነትህን እስካሁን ስላሳየን ተባረክ። አሁንም ደግሞ ቃልህን እንድታስተምረን ለልባችን እንዲሆን እግዚአብሔር አምላካችን መረዳት እንድንችል ዘንድ እንድትረዳን አቅም እንድትሰጠን እንለምንሃለን። ሁሉ ለክብር ይሁን በኢየሱስ ክርስቶስ ስም አሜን። እንደምታዩት ጳውሎስ ሮሜ 2 ላይ ግልጽ እያደረገን የመጣው ትኩረቱ ማን እንደሆነ እዚህ ክፍል ላይ ወደ መጨረሻዎቹ ላይ ግልጽ አድርጎ ማንን በልብ ውስጥ ይዞ እየጻፈ እንደነበረ ኢንቴንስሊ እያጠነከረው ነው የመጣው። እስከ ቁጥር 16 ድረስ ለመናገር የሞከረው እግዚአብሔር ቅን በሆነ ፍርድ እንደሚፈርድ አሕዛብንም በራሳቸው መንገድ እንደሚይዛቸው ተናግሮ ነበር። ከዛም ደግሞ ያ ደግሞ ለአይሁዶችም ትልቅ ምክንያቱም እነሱ በዚህ በተፈጥሮ በተገለጠ ፍርድ በተፈጥሮ ባለ በእግዚአብሔር መገለጥ ፍርድ የሚጠብቃቸው ከሆነ አይሁዶች የእግዚአብሔር ሕግ ካላቸው የእግዚአብሔር ኪዳን የእግዚአብሔር መገለጥ ካላቸው ያ እነሱ ላይ ፍርድን ያብስባቸዋል። የጳውሎስ ፖይንት እሱ ነው። ስለዚህ በኋላ ታዲያ አንተ ይሁዲ ነኝ የምትል ምን አለህ ነው። እነዚህ ሰዎች በዚህ መገለጥ መሰረት ከተፈረደባቸው የእግዚአብሔር ፍርድ ከመጣባቸው አንተ እኮ አደጋ ላይ ነህ የሚል ነው የጳውሎስ ሀሳብ። ሮበርት ሰለን እዚህ ላይ ሳመሪ ሲሰራ ምን ይላል? የጳውሎስ ከቁጥር 17 እስከ 24 የሚያደርገው ነገር ቢኖር የአይሁዶችን አድቫንቴጆች ለመጥቀስ ይሞክራል። መጀመሪያ አካባቢ ፖዚቲቭ ይመስላል አይደለ? ፖዚቲቭ ነው። በእርግጥ በሆነ ሴንስ አድቫንቴጅ ነው። ልክ አንድ ሰው እንዲህ አለ እንዲህ አለ እንዲህ አለ እንዲህ አለ እንዲህ አለ እንዲህ አለ ደስ ብሏችሁ መጨረሻ ላይ ታዲያ ይሄ ሁሉ እያለ ይህን ታደርጋለህን አይነት ነገር ነው እና ይሄ አንዳንድ ሰዎች ያለ አንዳንድ ሰዎች እንደሚያደርጉት አይነት ነው ጳውሎስም እያደረገ ያለው ማለት እነሱም እኛ ጥሩ ነን ይላሉ። ጥሩ ናቸው ኦፍኮርስ። ከዛ ይዘረዝርላቸዋል በዚህ 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 ታዲያ ይሄ ፖዚቲቭ ሊዘረዝርና ይህ እኮ አደጋ ላይ የሚጥላችሁ ነገር ነው በማለት አይሁዶችን ይከሳቸዋል ይላል። እንዲያውም እነሱ የሚኮሩባቸው ነገሮች የእግዚአብሔር ፍርድን አግሪቬት የሚያደርጉ የሚያብሱ ናቸው ለጳውሎስ። እነሱ ቦስት የሚያደርጉባቸው ነገሮች ልክ ራስ ላይ መቃብር ላይ አፈር እንደመጨመር ነው ለጳውሎስ። እሺ አንተ ቁጥር 17 አንተ ይሁዲ ነኝ ካለ በሕግ የምትተማመንና ከእግዚአብሔር ጋር ባለህ ግንኙነት የምትኩራራ አንደኛ ይሁዲ ነኝ ካለ ቦስት ማለት ዝም ብሎ ስሙ ስለሚያኮራቸው ሳይሆን በእግዚአብሔር የተመረጥን ሕዝቦች ነን ከሚለው አንጻር ነው። ይሁዲ ነኝ ካለ እግዚአብሔር የተመረጥኩ ነኝ ካልክ የእግዚአብሔር ሕዝብ ነኝ እንደማለት ነው። ትርጉም የሚሸከሙ ከዛ አንጻር ይሁዲ ነኝ ካለ ሲል ማለት አሕዛብ አይደለንም እኛ አይሁዳውያን ይሁዲ ነን። በተለይ ለምንድን ነው የአይሁዶች ስም ወደ ይሁዳ የሄደው የሚል ጥያቄ ከተነሳ ሞሮለስ ከይሁዳ ነገድ ጋር ሞር
የእግዚአብሔር መንግስትና ንጉስ የሚመጣው ከዛ መሆኑ እሱ ላይ እንዲንጠለጠሉ አድርገዋል። ከዛ አንጻር ነው ይሄ ቃል የሚጠቀሙት ይላሉ። ግን ያው ፕራክቲካል ሲግኒፊካንሱ ግን የተለየን ህዝቦች ነን፣ የተመረጥን የእግዚአብሔር ህዝቦች ነን እንደማለት ነው። ከዛ ሁለት ደግሞ ምን ይላል ጳውሎስ? ህግ አለኝ የምትል ይላል። ይሄ ግን ምንድን ነው የሚያስታውሳችሁ? ቁጥር 1 ላይ ምን ብሎ ነው የጀመረው? ስለዚህ አንተ በሌላው ላይ የምትፈርድ አንተ ብሎ አንድ ሰው አስቦ ነበር አይደለ? ቁጥር 17 ላይ አንተ ይሁዲ ነኝ ካለ በህግ የምትተማመን አንድ ሰው ያስባል ማለት ነው፣ አይሁዳዊ ሰው። ህግም አለኝ የምትል ከዛ ደግሞ ሶስተኛው ላይ ከእግዚአብሔር ጋር ባለህ ግንኙነት የምትኮራራ ይላል። እንግሊዝኛው and makes thy boast of God ነው የሚለው። እግዚአብሔር የኔ ነው የምትል ከሆነ ነው ሊትራሊ እግዚአብሔር የኛ፣ እግዚአብሔር የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር የኛ ነው። በዚህ አንዳንዴ ልዩነት አለው አይደለ? እኛ እግዚአብሔር ነን እና እግዚአብሔር የኛ ነው መሆኑ በሆነ ሴንስ ይለያል። በሆነ ሴንስ አይደለ? እግዚአብሔር የኛ ነው አይነት ነገር። ጳውሎስ እነዚህ ሶስት ነገሮች እውነት ነው፣ ህግ አለ፣ እግዚአብሔር ያንተ ነው አልክ፣ የራስህ ነኝ አልክ ይልና ፖዚቲቭ ነገሮችን ይዘረዝርላቸዋል። ግን በጣም ሆጅም ካልቪንም እዚህ ላይ በጣም ጳውሎስ በጣም ይሄ እግዚአብሔር የኔ ነው የሚለው ሜንታሊቲ ይላል። እንግዲህ ይሁዲ ነኝ ህግ አለኝ ከዛ እግዚአብሔር የኔ ነው የሚሉበት ሴንስ እግዚአብሔር አምላካቸው በመሆኑ የመመካት አይነት አይደለም፣ የታደልነን የማለት አይነት አይደለም ይላል። ካልቪን ለምሳሌ ምን ይላል? in the same way they gloried in God, not as the Lord commands by his prophet to humble ourselves and to seek our glory in him alone. ኤርምያስ ምዕራፍ 9 ቁጥር 24 ላይ ያለው ማለት ነው። እግዚአብሔር አምላክ እንደሆንኩ አይደለ? ላንብብላችሁ መሰለኝ። ጳውሎስ አንደኛ ቆሮንቶስ ላይ የሚጠቅሰው ጥቅስ ነው። ኤርምያስ ምዕራፍ 9 ቁጥር 24 እግዚአብሔር ቁጥር 23 ጀምሮ ላንብበው። እግዚአብሔር እንዲህ ይላል፣ ጥበበኛ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ሀብታምም በሀብቱ አይመካ። የሚመካ ግን እኔ እግዚአብሔር እንደሆንኩ በማወቁና በምድር ላይ ምሕረትን ፍትህና ጽድቅን የማደርግ መሆኔን በመረዳቱ በዚህ ይመካ። እኔ በእነዚህ ነገሮች እደሰታለሁ። ይሄ እግዚአብሔርን የምር ከማወቅ የሚመጣ ትምክህት አይደለም። ምንድን ነው ይላል ካልቪን። ይሄ ኤርሚያስ የሚለው አይነት ትህትናና ሃምብልነስ ወይ ደግሞ እግዚአብሔርን በማግኘት ያለ አይነት ደስታ ሳይሆን ይላል but being without any knowledge of God's goodness ይላል። አይሁዶች እንደዚህ ማለት ከባድ ነው አይደለ? የእግዚአብሔርን መልካምነት ምንም እውቀቱ ሳይኖራቸው ከዛ እንደዚህ ይላል they made him of whom they were inwardly destitute ይላል። ውስጥ ከላይ ይላሉ እንጂ ውስጥ destitute ናቸው። peculiarly their own and assumed to be his people for the purpose of vain ostentation before men. This is then was not the glorying of the heart but boasting of the tongue ይላል። ይሄ የልብ ትምክህት ሳይሆን የምላስ ትምክህት ነው ይላል። ይሄ የሚገርም ነው አይደል? ከልብ እግዚአብሔርን በማወቅ የመጣ እግዚአብሔር የእውነት አምላክ መሆኑን ከማወቅ እግዚአብሔር ማን እንደሆነ ከማወቅ የመጣ this is then was not the glory of the heart but the boasting of the tongue ነው የሚለው። ከንፈር ላይ ብቻ ያለ ትምክህት ነው፣ ለሾው ማለት ነው። ይሄ ልክ ልጅ ሆነን ይሄ አንዳንዴ አባቴ ጠንካራ ነው የሚለው አይነት አለ አይደለ? ኢትና የምር አባትን ከመውደድ የመጣ አይነት ሳይሆን የሆነ ኮምፒቲሽን ላይ የኔ አባት ከሌሎች ሰዎች አባት ጎበዝ ነው ወይም ጠንካራ ነው የሚል አይነት ማለት ነው። እዛው ለነበረው ቴንሽን እና ቲቪት አባታችሁን ኮል ስታደርጉ ማለት እንደዛ አይነት ማለት ልክ እግዚአብሔርን እንደ እርሱነቱ በማወቅ የመውደድ ሳይሆን የኛ ሳይድ ነው ያለው እናንተ ሁላችሁ ጣላት ከአዛቦች ጋር ባለው ግንኙነት እንደዚህ የማሰብ አይነት ሆጅ ምን ይላል? if it proceeds from a sense of our own emptiness, from right apprehension of the excellence of God, from faith in his promise, then it is that glory which is so often commanded. But if it arises from a false notion of our relation to him as peculiar favorites, then it was vain and weak.
የራስን ባዶነት፣ ደካማነት፣ ምንም የሌለ ባዶ መሆንን ከመረዳት የመጣ የእግዚአብሔር ትልቅነት ከመረዳት የመጣ ትምክህት በእግዚአብሔር መመካት ሳይሆን ለእግዚአብሔር ምርጥ ስለሆኑ ነው አይደል? ፌቨራይቶች ነን እኛ ለእግዚአብሔር። ይሄ ዊከር ነው ይላል ባይዜ የእግዚአብሔር ሰዎች የእግዚአብሔር በመሆናቸው ይመካሉ አይደል? እግዚአብሔር ሕዝቡ የሆነለት ሕዝብ ምንኛ የታደለ ነው ይላል ዳዊት አይደል? እውነትም መታደል። ግን ያ ሁሌም ምን መጥፋት የለበትም ከአእምሮ። እስራኤልን እግዚአብሔር ደጋግሞ የሚላት ምንድን ነው? በአባትሽ አሞ ሕዝቅኤል ላይ የሚለው አለ አይደለ? ማይሆን ነገር ከምናገር ምዕራፍ 16 ላይ ለምሳሌ ሁሌም ሪማይንድ የሚያደርገው እግዚአብሔር ያንን ነው። ለምሳሌ ሕዝቅኤል ላይ ካንቺ ከእስራኤልን ሲግኒፊካንስሽ ካንቺነት የመጣ አይደለም፣ ከኔ ካይንድነስ እና ቸርነት የመጣ ነው የእግዚአብሔር ሀሳብ። የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ። ሕዝቅኤል ምዕራፍ 16 የሰው ልጅ ሆይ ለኢየሩሳሌም አስጸያፊ ተግባሯን ፊት ለፊት ንገራት፣ እንዲህም በል ልዑል እግዚአብሔር ኢየሩሳሌምን እንዲህ ይላታል፣ ዘርሽና ትውልድሽ ከከነዓን ምድር ነው አይደለም? አሁን ከነዓናውያንን እንደ እስራኤሎች በአብርሃም ተጠርተው ከመጡ በኋላ እንደ ሰይጣን ቁራጭ አይደለም የሚያዩት። ከዛ እግዚአብሔር ምን ይላል? ትውልድሽ ከከነዓን ምድር ነው፣ አባትሽ አሞራዊ እናትሽም ኬጢያዊ ነበሩ። በተወለድሽበት ቀን እትብትሽ አልተቆረጠም፣ ንጹሕ እንድትሆኚ በውሃ አልታጠብሽም፣ በጨው አልታሸሽም፣ በጨርቅም አልተጠቀለልሽም። በርኅራኄ ዓይን ተመለከቱሽ። በርኅራኄ ዓይን ተመልክቶሽ ወይም አዝኖልሽ ከእነዚህ አንዱን እንኳን ያደረገልሽ ሰው አልነበረም። ይልቁንም በተወለድሽበት ቀን ተንቀሽ ስለነበር ሜዳ ላይ ተጣልሽ። እኔም በዚያ ሳልፍ በደምሽ ውስጥ ወዲያ ወዲህ ስትንፈራገጪ አየሁሽ። በደምሽ ውስጥ ተኝተሽ ሳለሽ በሕይወት ኑሪ ያሉሽ፣ ሜዳ ላይ እንዳለ ቡቃያ አሳደግኩሽ፣ አንቺም አድገሽ ብርቅ እንቁ ሆንሽ ይላል እና እትብትሽ ሳይቆረጥ ማለት መሞት ነው። ሌላ ምንም ተስፋ የሌለበት አይነት ማለት ነው። እትብት ካልተቆረጠ ሰው መቆየት አይችልም። ዲስ ዩርስ ታሪክሽ ይሄ ነው የሚለው እግዚአብሔር። ያ ማለት ምንድን ነው? ኢትስ ናት አውት ኦፍ ዩር ሲግኒፊካንስ ነው ለእስራኤል የሚላት። ከሌሎች ከአሕዛቦች የተለየ ምንም ነገር ስላለ አይደለም። ኢትስ ጀስት ምህረት እና ካይንድነስ ብቻ ነው። በራሴ ቸርነት እና በጎነት ስለጠራው ማለት ነው። ስለዚህ እግዚአብሔር የጠራውን ሰው ምንድን ነው መመካት ይችላል። በእግዚአብሔር ቦስት ማድረግ አለበት። እግዚአብሔር አምላካችን ነው። ዳዊት መዝሙር ላይ አለ አይደለ? መዝሙር 46 ላይ አይደለ? እግዚአብሔር አምላክ የያዕቆብ አምላክ የኛ አምላክ ነው በማለት ይናገራል። እግዚአብሔር የኛ አምላክ መሆን አለበት። ጳውሎስም ይላል እግዚአብሔር አይደለ አምላኬን አመሰግናለሁ ይላል። የኔ አምላክ ነው ብሎ ቦስት ማድረግ ተገቢ ነው። ግን ሁሌም የራስን ኤምፕቲነስ ከመረዳት ከዛ እግዚአብሔር ትልቅ የሆነ አምላክ ከዛ በምህረቱ የጠራ አምላክ መሆኑን ሰው ማይረዳ ከሆነ እግዚአብሔርን ወደ ማወቅ ሰው አልመጣም ማለት ነው። ልክ የእስራኤልም ችግር ጳውሎስ በዚህ ሴንስ ነው እያወራ ያለው ይላሉ ሁለቱ። ይሄ ፖዚቲቭ የሆነ ትምክህት አይደለም፣ የተለየንን የሚል የተለይንን ከሚል የመጣ ነው። እንደዛ ስታስቡ እግዚአብሔር ያደርጋቸዋል ማለት ነው። ግዴታ አለበት እናንተን ለእናንተ የሚያደርገው ነገር ሁሉ እንደ ቸርነት ሳይሆን የምታዩት ባይንዲንግ ማለት ማድረግ አለበት። ሌላ ምንድን ነው የሚያደርገው እግዚአብሔር የሚል አይነት ልብ ማለት ነው። በጣም ጣዖታዊ ነው። ባይዜ ዴንጀርስ አይደለ? አንድ ጊዜም ለማውራት ሞክሬያለሁ። አንድ መጽሐፍ ላይ አንድ ሰውዬ ምን አለ፣ አንዲት ሴትዮ ዘፈን ነው መዝሙር ነው ብቻ ዘፈን ይመስለኛል፣ እግዚአብሔር መማር ነው ስራው፣ የእኔ ስራ ደግሞ ኃጢአት መስራት ነው አለ አይደል? በቃ እንደዚህ አይነት ማለት ነው አለ። ግዴታ አለበት እኔ ካለቀሱ ንስሐ ከገቡ መማር አለበት የሚል ማለት ነው። ልመና ሳይሆን ትእዛዝ ነው ባይዘ ያንዳንድ ሰው አይደለም። እግዚአብሔር ግዴታ አለበት የሚል ማለት ነው። ትህትና አይደለም። የሆነ ትምረኝ እንደሆነ ልክ ያ ቀረጥ ሰብሳቢውና ያኛው የቀረቡበት አይነት መንገድ ማለት ነው። አንደኛው አይታኝ እንደው ካየኸኝ አይነት ነገር ነው። ወደፊት ቀና ብሎ አያየውም፣ ዝቅ ብሎ ቤተ መቅደሱን ሳይጠጋ አንገቱን ወደ ታች አቀርቅሮ ደረቱን እየደቃ እያለቀሰ ነው። ያኛው በተቃራኒ ወደ ላይ እያየ እንባ የለም፣ ቤተ መቅደሱ ጋር ተጠግቶ እግዚአብሔር የኔ ነው ብሎ ነው የሚጀምረው አይደለ? እኔን እንደነዚህ ሰዎች ስላላረከኝ ብሎ ነው የሚጀምረው።
ኤግዛክትሊ እግዚአብሔርን ሁለት የተለያየ የእግዚአብሔር አንደርስታንዲንግ ማለት ነው። ስና ጀስት የመጽደቅና ያለመጽደቅ ጉዳይ ብቻ አይደለም፣ እግዚአብሔርን የማወቅና ያለማወቅ ነው። ልክ የአይሁዶች ሜንታሊቲ ኤግዛክትሊ እዛ ፈሪሳዊ ውስጥ ያለው አይነት ማለት ወይ ደግሞ የጠፋው ታላቁ ልጅ አባትየውን ያናገረበት መንገድ ማለት ነው። ማለት ታደርግልኛለህ ማለት እኔ አንድ ጊዜ እንኳን እንደዚህ ሰርቪስ አደረገህ በግ አልሰጠኸኝም ማለት እኔ እኮ ብዙ ለፍቻለሁ ዋስሮም ጊዜ አይነት ነገር አለ። ኤግዛክትሊ እንደዛ ነው አንዳንድ ሰው እግዚአብሔርን አፕሮች የሚያደርገው አይደለ? ይገባኛል የሆነ ነገር ማድረግ አለ ምክንያቱም እኔ እንዲህ አድርጌያለሁ እና ጌታ ኢየሱስም እሱን ነው ለማሳየት የሚሞክረው። በጣም እግዚአብሔርን ዝም ብሎ የኔ ማለት አይደለም፣ ከዛ ያልፋል። እግዚአብሔርን የኔ ሀሳቦች የኔ አገልጋይ ነህ እንደማለት ማለት ደግሞ ሌላ ምርጫ የለህም አይነት ነገር ነው ይመስላል። እግዚአብሔርን ማምለክ ነው የሚመስለው፣ ግን አይደለም አይደለ? ፈሪሳዩ እግዚአብሔርን እያከበረው አይደለም በጸሎቱ። በጣም ትልቅ ድፍረት ነው። ስለዚህ እግዚአብሔር የኔ ነው የሚለው ልብ ራስን ከፍ አድርጎ ከማየት ራስን ለእግዚአብሔር ቫሉብል አድርጎ ከማሰብ የሚመጣ አይነት እንጂ እግዚአብሔር የኔ አምላክ ነው ከሚል እና የታደልኩ ነኝ ከማለት የመጣ አይነት አንደርስታንዲንግ አይደለም። ቁጥር 18 አሁንም ይዘረዝራል ጳውሎስ ይቀጥላል። ይሁዲ ነኝ የምትል ሕግ አለኝ የምትል እግዚአብሔር የኔ ነው የምትል ይልና ቁጥር 18 በሕግ በመመራትም ፈቃዱን አውቀህ ፍጹም የሆነውን ለይተህ ከያዝህ ይላል። እንግሊዝኛው በጣም ሞር ደስ ይላል። and then knows his will and approves the things that are more excellent being instructed out of the law ይላል። እዚህ ውስጥ ጳውሎስ ሁለት ነገርን ፕሪቪሌጆችን አሁንም ይጠቅሳል። አራተኛው የእግዚአብሔርን ፈቃድ አውቀህ you know his will የእግዚአብሔርን ፈቃድ ታውቃለህ። 5 ፍጹም የሆነውን ለይተህ ከያዝህ ፐርፌክት ኤክሰለንት የሆነው ከያዝህ ፕሪቪሌጆችን ነው እየዘረዘረ ያለው። ከየት ነው እነዚህን ያገኘኸው ይላል ጳውሎስ። ምንድን ነው የሚለው? being instructed out of the law ነው የሚለው። በሕግ በመመራት ከሕግ ውስጥ ማለት ነው። ከሕግ ውስጥ ምንድን ነው አይሁዶች የሚያገኙት? የእግዚአብሔርን ፈቃድ ማወቅ፣ ፍጹም የሆነውን ለይቶ መያዝ። ስለዚህ ሕጉ ስለሚመራ ከሌሎች በተለየ ምን አለ? የእግዚአብሔር በጎ ፈቃድ እናውቃለን። ፐርፌክት የሆነውን ነገር ይይዛል። ስለዚህ በጳውሎስ አንደርስታንዲንግ ምንድን ነው? ሕጉ የሌላቸው የእግዚአብሔርን ፈቃድ አያውቁም። ከታቸው በዚህ እግዚአብሔር ፈቃድ ከመጽሐፍ ቅዱስ ተነቦ ይታወቃል። ምን እያልኩ ነው? ገብቷችኋል? ማለት ናቹራሊ ከህይወታችሁ ውስጥ ተነስታችሁ ድምዳሜ አትስሩ። ይህ ሞኝነት። የእግዚአብሔር ፈቃድ ምን እንደሆነ ተነቦ ነው የሚታወቀው። ከእግዚአብሔር ሕግ ነው የሚፈለገው። እንዴት ላስረዳኝ? ሁሌ ሴቶች ላይ መጫን እንዳይሆን ብዬ ነው። ግን አሁን ለምሳሌ ሴቶች እንዴት ነው መሆን ያለባቸው? ሶሳይቲ ኦልሬዲ ሴት ያደረገውን ከሆነ ያ የእግዚአብሔር ፈቃድ መሆኑን በምን ታውቃላችሁ? የእግዚአብሔር ቃል ይነበባል። አንዳንዴ የእግዚአብሔር ቃል ተነቦ ነው የእግዚአብሔር ፈቃድ የሚታወቀው ነው። አእምሯችንን እንዴት ነው ትረስት የምናደርገው ነው? ወደኋላ እመጣለሁ። ማለት ኃጢአተኛ የሆነ አእምሮን ለምን እናምናለን? ስለዚህ ከእግዚአብሔር ሕግ ውስጥ የእግዚአብሔር ፈቃድ በጎ ፈቃድ አውቀሃል፣ ፍጹም የሆነውን ለይተህ ይዘሃል። ሰው ብዙ ነገር ሊይዝ ይችላል አይደል? ፍጹም የሆነውን ግን ማግኘት ትልቅ ነገር ነው አይደል? ዋላ አፕሊኬሽን ላይ ይመጣሉ እዚህ ላይ። ስለዚህ ሕጉ የሌላቸው የእግዚአብሔር ፈቃድ አያውቁም፣ ፍጹም የሆነውን ነገር ፈትነው አያውቁም። ምክንያቱም ከእግዚአብሔር መገለጥ ውጪ ያንን ሊያደርግልን የሚችል ነገር የለም። አይሁዳውያን ግን ይህንን አግኝተዋል። ሕጉ የሌላቸው ምን አይነት ሰዎች ናቸው? ወይ ደግሞ አሕዛቦች በምን ጎዳና ነው ያሉት? ቁጥር 19 እና 20። ስለዚህ እነዚህ ነገሮች ስላሉ ይሁዲ ነኝ ትላለህ፣ ሕጉ አለ፣ እግዚአብሔር የኔ ነው ትላለህ፣ ፈቃዱንና በጎ የሆነውን ፈትነህ ይዘሃል። እውነት ነው በሆነ ሴንስ።
ከዛ ያ ምንን ይሰጣል ይላል ቁጥር 19 ለዕውሮች መሪ በጨለማ ላሉትም ብርሃን መሆንህን እርግጠኛ ከሆነ። ቁጥር 20 በሕጉም ካገኘኸው እውቀትና እውነት የተነሳ አላዋቂ ለሆኑት መካሪ፣ ለሕፃናት አስተማሪ ከሆነ ይላል። አንድ ዕውሮች ይላል። ተመልከቱ፣ ዕውሮች የእግዚአብሔር ፈቃድ የሌላቸውን ሰዎች ብላይንድ ናቸው ያለ ሰዎች የእግዚአብሔር ፈቃድ የእግዚአብሔር ሕግ የሌለው ሰው ብላይንድ ነው። ልክ በአእምሮ የሚመራ ሰው ናቹራል የሆነ አእምሮ ላይ ተመርቶ የሚኖርን ሰው መጽሐፍ ቅዱስ ዕውር ይለዋል። ዕውሮች ከዛ ደግሞ በጨለማ ያሉ አይደለ ብርሃን የሌላቸው ጨለማ ውስጥ ምንድን ነው በጎና ክፉ ተለይቶ አይታወቅም። በጨለማ ያሉ ሲምፕሊ ማለት ዕውሮች ሰው ካልመራቸው ምንም አይታያቸውም አይደለ ምን የት እንደሚሄዱ ምን እንደሚይዙ አያውቅም። ልክ እንደ ዕውር ያስቀምጣል። ሁለት ደግሞ በጨለማ ነው ያሉት ምንም ነገር ለይቶ የማይታያቸው ምክንያቱም የሕጉ ብርሃን የላቸውምና። ሶስት ደግሞ አላዋቂ አማርኛው ትንሽ ከብዶት ይሁን አላዋቂ ያለው መጽሐፍ ቅዱስ እንግሊዘኛው ፉሊሽ ነው የሚለው ሞኝ ማለት ነው። ሞኝ ማለት ምንድን ነው? የሚጠቅመውን ለይቶ ማያውቅ አይደለ? አንድ ሰው ሞኝ ነው ስንል እሱን ነው የምንለው። ማድረግ ያለበትን ወይም ደግሞ የሚጠቅመውን ነገር ሳይሆን የማይጠቅመውን የሚያደርግ ማለት ነው። አራተኛ ደግሞ ሕፃናት ይላቸዋል። የሚጠቅማቸውንና የሚጎዳቸውን ነገር ለይቶ የማያውቁ ወይም ደግሞ ምን ትክክል ይሁን ምን ትክክል አይሁን ለይቶ የማያውቁ ማለት ነው። ሕፃን እንደዛ አይደለ? አሁን በእኛ ዘመን ነው ሕፃን ኖብል የተደረገው። ሕፃን ነው ወይ መጽሐፍ ቅዱስ እንደዛ ነው የሚለው አይደለ? ምክር ይጠየቃል። ሕፃን ልጅ ስብሰባ ላይ አስቀምጦ ምክር የሚጠይቁ ወላጆች አሉ አይደለ? ፉሊሽነስ ማለት ነው። ልጅ ምን ያህል ሕፃን አይታችኋል? ው ከዕውር እና ከሞኝ በጨለማ ካለ ካታጎሪ ነው ሕፃን የሚቀመጠው አይደለ? ልጆቻቸውን እንደ ትልቅ የሚያወሩ ሰዎች በጣም ሲግኒፊካንት። ስለዚህ እነዚህ አራት ነገሮችን ይናገራል። እነዚህ ሰዎች ልክ የእግዚአብሔር ሕግ የሌላቸው እግዚአብሔር ራሱን ያልገለጠላቸው ሰዎች ልክ እንደዚህ ናቸው ለጳውሎስ። ስለዚህ አንተ ከዚህ ካገኘህ እውቀት የተነሳ አይሁዳዊ የሆነ እውቀት አለ ከእነዚህ ሰዎች በተቃራኒ። ምን አይነት እውቀት? has the form of knowledge and of the truth in the law ነው የሚለው the form of knowledge የእግዚአብሔር ቃል የሚሰጠው ምን አለ? ሕግ የሚሰጠው ኖሌጅ አለ ሌሎች ሰዎች የሌላቸው ማለት ነው። the form of knowledge and of the truth in the law ነው የሚለው በሕግ ውስጥ የሆነ ፎርም ኦፍ ኖሌጅ አለ። የእግዚአብሔር እውቀት አለ፣ የእግዚአብሔር እውነት አለ። ይሄ የሌላቸው ሰዎች ምንድን ናቸው? ደስቲቲዩስ ናቸው። በጨለማ ውስጥ ነው ያሉት፣ ዕውር ናቸው፣ ሞኝ ናቸው፣ ሕፃናት ናቸው ለጳውሎስ። ዳስ ትሩ ነው ጳውሎስ የሚለው አሁንም ኔጌቲቭ የሆነውን ክሱን አልጀመረም። በውስጥ ታዋቂነት ኔጌቲቭ ኤለመንት አለው፣ ግን ይሄ ሁሉ ፕሪቪሌጅ አለ እያለ በሕጉም ካገኘኸው እውቀትና እውነት የተነሳ ከዚህ የተነሳ ምንድን ነው የሚል አራት ነገሮችን ይናገራል። ለዕውር መሪ፣ በጨለማ ላሉት ብርሃን፣ ለሞኞች መካሪ፣ የሕፃናት አስተማሪ መሆንህን ካወቅህ ይላል። አፕሊኬሽን ላይ በኋላ እዚህ ላይ ይመለሳል። ይህ በጣም ይጠቅመናል። ይህ ሁሉ ነገር አለህ አለ ጳውሎስ። ቁጥር 21 እና 22 እንግዲህ አንተ ሌሎችን የምታስተምር ራስህን አታስተምርምን? አትስረቅ ብለህ የምትሰብክ ትሰርቃለህን? አንተ ሰዎች ማመንዘር የለባቸውም የምትል ታመነዝራለህን? አንተ ጣዖትን የምትጸየፍ ቤተ መቅደስን ትመዘብራለህ? አሁን ነው ክሱን ያመጣው ማለት ነው። የምታስተምር ራስህን አታስተምር? ሌሎች በእግዚአብሔር የተተዉ ናቸው የምትል የምትኮንን ራስህን እንዴት ማየት አቃተህ ይላል ጳውሎስ። ለምሳሌ የእግዚአብሔር ሕግ የኔ ነው ማለትን ሲከስ መዝሙር 50 ላይ ምን እንደሚል ተመልከቱ። ይሄ የእግዚአብሔርን ሕግን ይዞ በኃጢአት ውስጥ መኖር ለእግዚአብሔር ምን ያህል ኦፌንሲቭ እንደሆነ ማለት ነው። ካልቪን ጳውሎስ ይህንን አስቦ ነው ይሄ መዝሙር 50 ልብ ውስጥ አለ በማለት ይናገራል። መዝሙር 50 ቁጥር 16 መዝሙር 50 ክፉውን ግን እግዚአብሔር እንዲህ ይለዋል፣ ሕጌን ለማነብነብ
ኪዳኔንም በአፍህ ለመናገር ምን መብት አለ? ክፉውን ነው የሚለው ኢቭል ዋንስ ማለት ነው። ሰዎች ነው ክፉ የሚለው። ክፉውን ግን እግዚአብሔር እንዲህ ይለዋል፣ ሕጌን ለማነምነም ኪዳኔንም በአፍህ ለመናገር ምን መብት አለ? ቁጥር 17 ተግሣጼን ትጠላለህና ቃሌንም ወደ ኋላ ትጥላለህ። ቁጥር 18 ሌባውን ስታይ አብረኸው ነጎድህ፣ እድል ፈንታህንም ከአመንዝሮች ጋር አደረገ ይላል። ስለዚህ ሕጉ የኔ ነው እያልክ ግን የምታደርገው ምንድን ነው? በሕጉ የምትኮንነውን ያንኑ ነገር ታደርጋለህ። እና ምን አለ? ሕጌን የኔ ነው ለማለት ኪዳኔን የኔ ነው ለማለት ምን መብት አለህ እያለ ነው እግዚአብሔር። ምንም መብት የለህም ነው። አትስረቅ ትላለህ፣ ግን ትሰርቃለህ። አታመንዝር ትላለህ፣ ግን ራስህ ታመነዝራለህ። ጣዖት ትጸየፋለህ፣ ግን ቤተ መቅደስ ትሰርቃለህ። ሆጅ ምን ይላል? The essence of idolatry was profanation of God. Of this the Jews were in high degree guilty. They had made his house den of thieves ይላል አይደል? ቤቴን የወንበዴዎች ዋሻ አደረጋችሁት በማለት ይናገራል። የእግዚአብሔርን ቤት ወንበዴ አይደል? ባለፈው ለማውራት ሞክሬያለሁ። ወንበዴ ማለት ዋሻ፣ ወንበዴ የሆነ ነገር ሰርቆ የሚደበቁት ሀብት ይዘው ዋሻ ውስጥ ነው። የእግዚአብሔር ቤት አይደል? ሌቦችን መፍረድ የተገባው ሆኖ ሳለ ክፉዎችን ኃጢአታቸውን የሚገልጥ መሆን እያለበት ግን ምን ሆነ? የእነሱ መደበቂያ ሆነ የእግዚአብሔር ቤት። ይህን ሲል ባይዞ ፖለቲካሊ እንዳትረዱ። ብዙ ሰው ያጣመመውና ይህንን ነው የሚያስበው እያለ ያለው ኃጢአተኞች መጥተው መሸሸጊያቸውን ያደረጉት ነው። እንዲያውም ኃጢአታቸውን የሚሰውሩበት ማለት ነው። የእግዚአብሔርን ቤተ መቅደስ የሌቦች መናኸሪያ ነው ያደረጋችሁት ነው። ታዲያ ጣዖት መጸየፍን ምን ዋጋ አለው ነው የጳውሎስ ንግግር። ሚልኪያስ ላይ 3:8 ላይ ለምሳሌ እግዚአብሔር ስለ መሰረቅ እግዚአብሔርን ስለ መስረቅ ያወራል። ምዕራፍ 3 ቁጥር 8 ላይ ሚልኪያስ ላይ ሰው እግዚአብሔርን ይሰርቃልን? እናንተ ግን ትሰርቁኛላችሁ። እናንተ ግን እንዴት እንሰርቃለን ትላላችሁ። በዚህ የሚልኪያስ መጽሐፍ ላይ በጣም ደስ የሚለው አንዱንም እግዚአብሔር የሚከሳቸውን ክስ አያምኑ ማለት እንዲህ አድርጋችሁኛል፣ እንዴት አደረግን፣ መቼ አደረግን እንደዚህ ይላሉ። እግዚአብሔር ምንም ነገር አያምኑለትም። እና እዚህ ላይ እናንተ ግን ትሰርቁኛላችሁ፣ እናንተ ግን እንዴት እንሰርቃለን ትላላችሁ፣ አስራትና መባ ትሰርቁኛላችሁ፣ እናንተም መላው ሕዝባችሁም ስለምትሰርቁኝ የተረገማችሁ ናችሁ ይላል። ይህንን ከዚህ አንጻር ብቻ እናስበው ወይስ ሌላ ሲግኒፊካንስም አለው? ትርጉሙ በውስጡ ሌላም ነገር ይሸከማል የሚል ጥያቄ ከተነሳ በጣም ጀነራል በሆነ ሴንስ መውሰድ እንችላለንም ደግሞ ይላል ቻርልስ ሆጅ። ማለትም ይላል or it may be taken in the still more general sense of profanation, the irreverent disregard of God and the holy things. This is all the context requires. You profess great reverence of God in eschewing idolatry, and yet in other forms you are guilty of the greatest irreverence ይላል። የጣዖታትን ይጸየፋሉ፣ ግን የእግዚአብሔር ቤተክርስቲያንን ትሰርቃለህ የሚለው በውስጡ እግዚአብሔርን መናቅንም የተሸከመ ነው ይላል። የእግዚአብሔርን ነገሮችን የእግዚአብሔርን ማንነት መናቅም በውስጡ አለ። ጌታ ኢየሱስ ማቴዎስ ወንጌል ላይ ይሄ የውሸት ፍርድን በመፍረድ ግን የኃጢአት ቋት ስለመሆን ፈሪሳውያንን የሚናገረው ልክ ጳውሎስ ሮሜ ላይ አሁን የሚናገረው ነው የሚመስለው። ለኔ ሞሮለስ ፈሪሳውያን የአይሁዶች ቴምፕሌት ናቸው። ሊትራሊ በቃ የአይሁዳውያን the best ተብሎ በጊዜው የሚታሰቡት ፈሪሳውያን ናቸው። የእስራኤል ሕዝብ ተብሎ ሊታሰቡ የሚችሉ ማለት ነው።
ማቴዎስ ወንጌል ምዕራፍ 23 ላይ ጌታ ኢየሱስ እንደዚህ ይላል። ከዚያም ኢየሱስ ለሕዝቡና ለደቀ መዛሙርቱ እንዲህ ሲል ተናገረ። የኦሪት ሕግ መምህራንና ፈሪሳውያን በሙሴ ወንበር ላይ ተቀምጠዋል። ስለዚህ የሚነግሯችሁን ሁሉ አድርጉ፣ ጠብቁትም። ነገር ግን እንደሚናገሩት አያደርጉምና ተግባራቸውን አትከተሉ። እንዲሁም ለመሸከም የማይቻል ከባድ ሸክም አስረው በሰዎች ትከሻ ላይ ይጭናሉ፣ ራሳቸው ግን በጣታቸው እንኳን አይነኩትም። ከውጭ ሲታዩ ሰዎቹ ምን ይመስላሉ? ሕግን የሚጠብቁ ነው የሚመስሉት። ግን የእግዚአብሔርን ሕግ አኮርዲንግ ቱ ኢየሱስ ምንድን ነው? በጣታቸው እንኳን ነክተው አያውቁም ነው የሚለው። ሰዎችን ብዙ ያስተምራሉ አይደለ? ብዙ ነገር ይላሉ ለሰዎች፣ ሸክም የሚሆን ነገር ያስተምራሉ። ራሳቸው ግን በጣታቸው አይነኩትም በማለት ይናገራል። ጽድቃቸው ምን አይነት ጽድቅ ነው? ጌታ ኢየሱስ እየወረደ ለመናገር ይሞክራል። ቁጥር 5 ለመታየት ሲሉ የሚያደርጉትን ሁሉ በሰው ፊት ያደርጋሉ፣ አሸንክታባቸውን ያሰፋሉ፣ የቀሚሳቸውን ዘርፍ ያስረዝማሉ። ገብታችኋል? ኢዚ የሆነ ነገር ላይ ነው የሚወጥሩት። አይታችኋል? ማሳይ አሸንክታብ ማስፋት፣ የቀሚሳቸውን ዘርፍ ያስረዝማሉ። በግብዣ ቦታ የከበሬታ ስፍራ በምኩራብም የመጀመሪያውን መቀመጫ መያዝ ይወዳሉ። እንዲሁም በገበያ መካከል ሰላምታ መቀበልና በሰዎች አንደበት መምህር ተብሎ መጠራትን ይሻሉ። እናንተ ግን መምህር ተብላችሁ አትጠሩ፣ አስተማሪያችሁም አንድ ብቻ ነው፣ እናንተም ሁላችሁ ወንድማማቾች ናችሁ፣ በሰማይ ያለ አንድ አባት ስላላችሁ። እሺ ልዝለለው። ቁጥር 13 እናንተ ግብዞች የኦሪት ሕግ መምህራን እና ፈሪሳውያን። ተመልከቱ፣ ይሄ ሲግኒፊካንት ነው አይደለ? የሕግ መምህራን ናቸው፣ ፈሪሳውያን ናቸው። ሰዎች ወደ እግዚአብሔር ወደ መንግስተ ሰማያት እንዳይገቡ በሰዎች ላይ በሩን ስለምትዘጉባቸው ወየውላችሁ። እናንተ ራሳችሁ አትገቡ፣ መግባትም የሚፈልጉትን አታስገቡ። እናንተ ግብዞች የኦሪት ሕግ መምህራን ፈሪሳውያን ወየውላችሁ። የመበለቶችን ቤት እያራቆታችሁ ለሰው ይመስል ረጅም ጸሎት ስለምታደርጉ የከፋ ፍርድ ትቀበላላችሁ። እናንተ ግብዞች የኦሪት ሕግ መምህራን። ይህንን በደንብ ሕጉ በሙሴ ሕግ ቦታ ላይ በሙሴ ወንበር ላይ ይቀመጣል። እሱን አትርሱ። እናንተ ግብዞች የኦሪት ሕግ መምህራን እና ፈሪሳውያን አንድን ሰው ወደ አይሁድ ሃይማኖት ለማስገባት በባህርና በየብስ ስለምትጓዙ ባመነም ጊዜ ከእናንተ በእጥፍ የባሰ የጋንም ልጅ ስለምታደርጉት ወየውላችሁ። እናንተ እውር መሪዎች። ቅድም ጳውሎስ የሚነግረን ይመጣል አይደለ? የእውር መሪ ነኝ ትላለህ የሚለው ማለት ነው። እናንተ የእውር መሪዎች ወየውላችሁ። ማንም በቤተ መቅደስ ቢምል ምንም አይደለም፣ ነገር ግን በቤተ መቅደሱ ውስጥ ባለው ወርቅ ቢምል መሐላው ይደርስበታል ትላላችሁ። እናንተ የታወራችሁ ተላላዎች፣ እናንተ ራሳችሁ ናችሁ እውር። ከወርቁና ወርቁ ከቀደሰው ቤተ መቅደስ የቱ ይበልጣል? እንዲሁም ማንም በመሠዊያው ቢምል ምንም አይደለም፣ ነገር ግን በላዩ ላይ ባለው መባ ቢምል መሐላው ይደርስበታል ትላላችሁ። እናንተ እውሮች፣ ከመባውና መባውን ከቀደሰው መሠዊያ የቱ ይበልጣል? ስለዚህ በመሠዊያው የማለ በመሠዊያውና በላዩ ላይ ባለው ሁሉ ይምላል። እንዲሁም በቤተ መቅደስ የማለ በቤተ መቅደሱና በውስጡ በሚያድረው ይምላል። በሰማይ የማለም በእግዚአብሔር ዙፋንና በዙፋኑ ላይ በተቀመጠው ይምላል። እናንተ ግብዞች የኦሪት ሕግ መምህራን ፈሪሳውያን ወየውላችሁ። ይህን በደንብ ያዙ። ከአዝሙድ ከእንስላልና ከከሙን አስራት እየሰጣችሁ አይታችኋል። የሚሰጡትን አይገርም? በሕግ ውስጥ ዋነኛ የሆኑትን ማለትም ፍትህን፣ ምሕረትን፣ ታማኝነትን ግን ንቃችኋለን። እነዚያን ሳትተው እነዚህን ማድረግ በተገባችሁ ነበር። እናንተ የታወራችሁ መሪዎች፣ ትንኝን አጥርታችሁ ትጥላላችሁ፣ ግመልን ግን ትውጣላችሁ። በጣም ሂፖክሬት ሌቦች። አኮርዲንግ ቱ ጌታ ኢየሱስ እንዲያውም ወደታች እየወረደ እናንተ እንደ ኖራ መቃብር የተለሰናችሁ ውስጣችሁ ግን መቃብር የሆነ ልክ የሬሳ ሽታ ያላችሁ ማለት ነው። ጳውሎስም እያደረገ ያለው እሱ ይሄን ትላለህ፣ የሕግ መምህራን ነን፣ ይሄ ሕጉ የኛ ነው፣ ይሄ የኔ ነው ትላለህ፣ ግን ሌባ ነህ፣ አመንዝራ ነህ፣ ደግሞ 3 ነው አይደል? አትስረቅ፣ አታመንዝር፣ ጣዖትን ትጸየፋለህ፣ ግን ቤተ መቅደስን ትሰርቃለህ። ግን በጣም ማስተዋል ያለብን ጳውሎስ እያሰበ ያለው ሕግ የትኛውን ሕግ ነው? የግዝረትን ሕግ አይደለም አይደለ? 10ቱ ትእዛዛትን እያሰበ አትስረቅ፣ አታመንዝር የሚለው ሁለቱም ያለው በ10ቱ ትእዛዛት ውስጥ ነው። ስለዚህ ጳውሎስ አይሁዳውያንን ሕግን አልጠበቃችሁም ሲል አልተገረዛችሁም ማለቱ አይደለም። የእግዚአብሔርን ሕግ ዴካሎጉን እየጠበቃቸው አይደለም። ጳውሎስ ብዙ ጊዜ የሚያስተምረው ባውንደሪ ባጅ ነው ብለው ስለሚያወሩ ማለት ነው እነዚህ ኒው ፐርስፔክቲቭ የሚያስተምሩ ሰዎች። ስለዚህ ጳውሎስ እያሰበ ያለው 10ቱ ትእዛዛት ነው።
እኛ የእግዚአብሔር ነን፣ እግዚአብሔር የእኛ ነው ትላላችሁ ይልና ጌታ ኢየሱስ ዮሐንስ ወንጌል ላይ እሱን አይደለም የሚለው አብርሃም አባታችን አብርሃም ነው ትላላችሁ። ምዕራፍ 8 ቁጥር 31 ኢየሱስም በእርሱ ያመኑትን አይሁድ እንዲህ አላቸው፣ በትምህርቴ ብትጸኑ እናንተ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትም ነፃ ያወጣችኋል። እነርሱም መልሰው እኛ የአብርሃም ልጆች ነን፣ ለማንም ባሪያዎች ሆነን አናውቅም፣ ታዲያ ነፃ ትወጣላችሁ እንዴት ትለናለህ አሉት። ኢየሱስም እንዲህ ሲል መለሰላቸው፣ እውነት እላችኋለሁ ኃጢአት የሚያደርግ የኃጢአት ባሪያ ነው። ባሪያ ለዘለቂታ በቤተሰቡ ውስጥ አይኖርም፣ ልጅ ግን ምንጊዜም በቤት ይኖራል። እንግዲህ ወልድ ነፃ ካወጣችሁ በእውነት ነፃ ትወጣላችሁ። የአብርሃም ልጆች መሆናችሁን አውቃለሁ፣ ነገር ግን ቃሌን ስለማትቀበሉ ልትገድሉኝ ቆርጣችሁ ተነስታችኋል። እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተም ከአባታችሁ የሰማችሁትን ታደርጋላችሁ። እነርሱም አባታችንስ አብርሃም ነው ብለው መለሱለት። ኢየሱስም እንዲህ አላቸው፣ የአብርሃም ልጆችስ ብትሆኑ አብርሃም የሰራውን ትሰሩ ነበር። ከእግዚአብሔር ሰምቼ እውነቱን የነገርኳችሁ እኔን ለመግደል ቆርጣችሁ ተነስታችኋል። አብርሃም ግን እንዲህ አላደረገም። እናንተ የምታደርጉት አባታችሁ የሚያደርገውን ነው። እነርሱ እኛስ በዝሙት የተወለድን አይደለንም፣ አባታችንም አንዱ እግዚአብሔር ብቻ ነው ሲሉ መለሱለት ይላል። ኤግዛክትሊ ጳውሎስም እዚህ ላይ ለመናገር የሚሞክረው ይሄ ነው። እግዚአብሔር የኔ ነው፣ እኛ የአብርሃም አባታችን አብርሃም ነው ማለት ይሄ ነው። ግን ምን የሚያደርጉ መግደልን የሚያስቡ ለዛው ኢየሱስ መግደል ብቻ አይደለም ፖይንት። አብርሃም እኔን ቀኔን ሊያይ ወደዋል፣ ናፍቆ ነበር። እናንተ ግን የእሱ ተቃራኒ ለመግደል ትፈልጋላችሁ። እዚህ ህጉ የእኛ ነው፣ ሙሴ የእኛ ነው ይላሉ፣ ግን በእጃቸውም በጣታቸውም አይነኩትም። ጳውሎስም የሚለው እሱ ነው። ትላለህ ይሄን ትላለህ፣ ግን ሌባ ነህ፣ አመንዝራ ነህ፣ ከዛ ደግሞ ቤተ መቅደስን የምትሰርቅ። ጌታ ኢየሱስም ባይዜ ማቴዎስ ወንጌል ምዕራፍ 5 ላይ የሚያደርገው እሱ ነው። ታመነዝራለህ ሲል ጌታ ኢየሱስ ግሪል እያለ ማለት ለእነሱ ማመንዘር የራሳቸው የሆነ ካታጎሪ አለ። ጌታ ኢየሱስ ግን እሱን ነው የሚያፈርስባቸው። ወደ ሴት ያየ የተመለከተ ያመነዝራል በማለት ነው። ቁጥር 3 አንተ በሕግ የምትመካ ሕግን በመተላለፍ እግዚአብሔርን ታዋርዳለህን? ሕግ አለኝ ትላለህ፣ ነገር ግን ሕግ ባለማክበር እግዚአብሔርን ታዋርዳለህ ይላል ጳውሎስ። ይህንን ማገናኘቱ የሚገርም ነገር አይደለም? ሕግ አለመጠበቅ ማለት እግዚአብሔርን ማዋረድ ማለት ለጳውሎስ። ሕግ አለመጠበቅ ማለት እግዚአብሔርን ማዋረድ፣ እንደዛ ነው ያገናኝ አይደለ? አንተ በሕግ የምትመካ ሕግን በመተላለፍ እግዚአብሔርን ታዋርዳለህን? ሕግን መተላለፍ እግዚአብሔርን ማዋረድ፣ የእግዚአብሔርን ክብር ዲስኦነር ማድረግ ነው እግዚአብሔር። ይሄ ክስ እኔ የማቀርብባችሁ ክስ ብቻ አይደለም ይላል ጳውሎስ ቁጥር 24 ላይ ሲሄድ ማለት ነው። እኔ የምከሳችሁ የኔ ክስ ብቻ ሳይሆን እንዲህ ተብለው እንደተጻፈ ነው። ስለዚህ እንዲህ ተጽፎባችሁ ከዚህ በፊት ስራችሁ እንደዚህ ተብሏል። ቻርልስ ምን ይላል? The Jews therefore who committed the sins which they so loudly condemned in the heathen were more guilty in the sight of God than the heathen themselves. አሕዛቦችን ከሚኮንኑት በላይ በእግዚአብሔር ፊት ጊልቲ ናቸው። ራሳቸውን ከእግዚአብሔር ቁጣ እንደሚያመልጡ ፍላተር ያደርጋሉ። እግዚአብሔር በእነዚህ በሰጣቸው መግቦቶች ደርድረው ማለት ነው። ግን ለፍርድ እንደሆነባቸው አልተረዱም። እንዲያውም የእግዚአብሔር ዲስፕሌዥር እንትኖች ነው ዋና ኦብጀክቶች ናቸው ይላል። they were the special objects of God's displeasure so that publicans and the harlots were nearer to the kingdom of God than they ይላል። አመንዝራዎችና ቀረጥ ሰብሳቢዎች ከነሱ በላይ ለእግዚአብሔር መንግስት ቅርብ እስከ መሆን ድረስ ነው እግዚአብሔር እነሱ ጋር ኢንትራክት የሚያደርገው። ጌታ ኢየሱስ ደጋግሞ የሚለው እሱን አይደለ? ፊተኞች ኋለኞች የሚለው እሱን ነው ባይዘው። የእግዚአብሔርን መንግስት ከመቀበል አንጻር ፊት ያሉ ይመስላሉ፣ ግን on the contrary ነው። ኋለኞች ፊተኞች ይሆናሉ፣ ፊተኞች ኋለኞች ይሆናሉ። የእግዚአብሔር ኪንግደም እንደዛ ነው ተባይዘው። ይገባሉ የምንላቸው ሰዎች በሰው ጀጅመንት አይገቡ። ከኋላ ናቸው የሚባሉት ደግሞ ይገባሉ።
እውነተኛ የእግዚአብሔር መንግስት እንደዚህ ናት። አንዳንዴ በጣም የእግዚአብሔር መንግስት ውስጥ በጣም በዓለማዊ ጀጅም ትላልቅ የምንላቸው ሰዎች ባንጠብቅ ዊዝደም። ምክንያቱም ጥሩ የማይመስሉ ሰዎች ናቸው የእግዚአብሔር ወንጌል በዚህ አንድ ወንጌል ሁሌም የማስበው ይሄንን ነው። ወንጌላችንን ብዙ ሰው የማይቀበለው በአእምሯችን እንደ ልክ ሳሙኤል እንዳደረገው ስለምናደርግ ነው። ይሄ ኤልያብን ሲያይ ይሄ በእውነትም እግዚአብሔር የመረጠው ነው አይደለ? ርዝመቱን ሲያይ ግን የእግዚአብሔር ኦርደር ተቃራኒ ነው። ሳሙኤል ከፊት ፒክ እያደረገ ነው የሚለው፣ እግዚአብሔር ግን ከኋላ ዳዊት ነው የመረጠው። እና አንዳንዴ ወንጌል ይሄ ወንጌል በጣም ሪስፔክት ያላገኘው ኢንተሌክቹዋሊ ከባድ ስላልሆነ አይደለም። የምንሰጣቸው ሰዎች ፊተኞች ብለን የምናስባቸው ሰዎች ስለሆኑ ያስባል። ልክ እንደ አይሁዳውያን ይረዱናል ማለት እኮ የእግዚአብሔር መንግስትና ወንጌል ከአይሁዶች በላይ ሊረዳ የሚችል ማን ነበር? ማለት በስጋዊ አይን የምናይ ከሆነ እነሱ ናቸው መረዳት ያለባቸው። ከአይሁዶች በላይ ብዙ ነገርን የሚያውቁት መጽሐፍ፣ ትንቢቶች ሁሉ ያሉት ለእነሱ ነው። እና እግዚአብሔር ግን ከእግዚአብሔር ጋር ባለው ግንኙነት ሆጅ እንዳለው ቀረጥ ሰብሳቢዎች እና አመንዝራዎች ለእግዚአብሔር ኪንግደም የቀረቡ ሆነዋል። ማረጋገጫ የኔ ክስ ብቻ አይደለም በማለት ቁጥር 24 ላይ ከብሉይ ኪዳን ጥቅስ ይጠቅሳል። ይህም በእናንተ ምክንያት የእግዚአብሔር ስም በአሕዛብ ዘንድ ይሰደባል ተብሎ እንደተጻፈው መሆኑ ነው ይላል። እዚህ ላይ ጳውሎስ እያሰበ ያለው ይላል ካልቪን እና ሮበርት ሄልደን። ካልቪን ያው ከሮበርት ሄልደን ከፊት ስለሚቀድም ካልቪን ብሏል ብሄድ ይሻላል። ካልቪን ይሄ ጥቅስ የተወሰደው ብዙ ሰዎች ኢሳያስ 52 ይመስላቸዋል፣ ግን ከኢሳያስ ሳይሆን ከሕዝቅኤል ምዕራፍ 36 የተወሰደ ነው፣ ቁጥር 20 የተወሰደ ነው ያለው። ምክንያቱም ኢሳያስ ላይ ሄዳችሁ የምታነቡ ከሆነ ኢሳያስ ላይ ክስ አይደለም፣ እግዚአብሔር እንዲያውም መሰደባቸውን እንደሚወስድላቸው የሚናገር ነው። ኔጌቲቭ አይደለም ነው የሚለው ኢሳያስ ምዕራፍ 52 ላይ። እኔም በደንብ ጥያቄ ይሆንብኝ ነበር ብዙ ጊዜ እና ጳውሎስ ዝም ብሎ ጎትቶ ወስዶ ለራሱ ተጠቀመልኝ ሲባል የሕዝቅኤል ምዕራፍ 36 ነው ትርጉም የሚሰጠው። ለምሳሌ ኢሳያስ 52 ላይ ያለውን ባነበው ለምሳሌ ምን ይላል? ከቁጥር 4 ይጀምር። ልዑል እግዚአብሔር እንደዚህ ይላል፣ በመጀመሪያ ሕዝቤ ይኖር ዘንድ ወደ ግብፅ ወረደ፣ በኋላም አሦር ያለ ምክንያት አስጨነቆ ገዛው። አሁን እዚህ ምን አለኝ ይላል እግዚአብሔር፣ ሕዝቤ ያለ ምክንያት ተወስዷል፣ የገዟቸውም ተሳልቀውባቸዋል ይላል እግዚአብሔር ይላል። ስለዚህ ከዛ ምን ይላል? ቀኑን ሙሉ በስሜ ያለማቋረጥ ይሰደባል። ከዛ ቁጥር 6 ላይ ግን ፖዚቲቭ ነው። ስለዚህ ሕዝቤ ስሜን ያውቃል፣ በዚያን ቀን አስቀድሜ የተናገርኩ እኔ መሆኔን ይረዳል፣ እነሆ እኔ ነው። ከዛ እግዚአብሔር እንዴት እንደሚያድን መናገር ይጀምራል። ስለዚህ ተሰድበዋል ሕዝቤ ከእግዚአብሔር የእንትን ነው ተነክተዋል የሚል አይነት እንጂ እየኮነናቸው አይደለም። ግን ሕዝቅኤል ላይ ሄደን ካየን የሕዝቅኤሉ ክስ ነው ሙሉ ክፍሉ ማለት ነው። ሕዝቅኤል ምዕራፍ 36 ቁጥር 20 ሙሉ ክፍሉ ላይ አይሁዶች እንዴት እግዚአብሔርን እንዳሰደቡ የሚከስበት ነው። ከቁጥር 16 ጀምሮ ላንብበው። እንደገና የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ። የሰው ልጅ ሆይ የእስራኤል ሕዝብ በገዛ ምድራቸው ይኖሩ በነበረበት ጊዜ በስራቸውና በአኗኗራቸው አረከሷት። ጠባያቸውም በፊቴ ሴት በወር አበባ ወቅት እንደምትረክሰው አይነት ነበረ። ስለዚህ በምድሪቱ ላይ ደም ስላፈሰሱና በጣዖቶቻቸው ስላረከሷት መዓቴን አፈሰሱባቸው። በአሕዛብ መካከል በተንኋቸው፣ እነርሱም በየአገሩ ተበታተኑ። እንደ ጠባያቸውና እንደ ስራቸው መጠን ፈረድሁባቸው። በአሕዛብ መካከል በሄዱበትም ሁሉ ቅዱስ ስሜን አረከሱ። ስለ እነርሱ እነዚህ የእግዚአብሔር ሕዝብ ናቸው፣ ዳሩ ግን የእርሱን ምድር ትተው እንዲሄዱ ተገደዱ ተብሏልና። የእስራኤል ቤት በሄዱበት በአሕዛብ መካከል ሁሉ ስላረከሱት ቅዱስ ስሜ ገዶኛል ነው ማለት ይናገራል። ይህ ዴሊብሬትሊ የእግዚአብሔርን ስም በሄዱበት በምርኮ ምድርም አረከሱት። የእግዚአብሔርን ስም አረከሱ። ይህንን ነው ጳውሎስ እያሰበ ያለው ይላል። እውነትም እሱን እያስባል። ይሄ ክፍል ምንድን ነው ማለት ምን ማለት ነው? የእግዚአብሔር ስም በአሕዛብ ዘንድ በእነሱ ምክንያት ይሰደባል ማለት ነው። ሕዝቅኤልን በደንብ ስታስተውሉ የአይሁዶችን ሕይወት ሲያዩ እነዚህ ናቸው የእግዚአብሔር ሕዝቦች ብለው ጥያቄ እንዲያነሱ ነው ያደረገው ሕይወታቸው። ይሄም በዚህ ኦልድ ቴስታመንት ላይ በአምላክ ነው ዲፋይን የሚደረገው።
ልክ እስራኤል ሲሸነፍ የእስራኤል አምላክ ተሸነፈ አይነት ነው የሚባለው። ኢሳያስ ላይ ለምሳሌ ሂዝቅያስ ጦርነት ላይ ሲያውጅ ያው በአምላክ በእግዚአብሔር ላይ ምን እንደሚናገር ብሎ ነው ለኢሳያስ ደብዳቤ የጻፈለት እና ሲመጣም ሌሎች አሕዛብ አማልክትን ሁሉ አሸንፌያለሁ የእስራኤልን አምላክንም አሸንፋለሁ ነው የሚለው። የኔ አምላክ ነው የሚሉት የኔ አምላክ ድልን ይሰጠኛል በማለት ነው የሚያስቡት። ስለዚህ የእግዚአብሔር ሕዝብ መሸነፍን እንደ እግዚአብሔር ሽንፈት ነው የሚያዩት። ይሄ አንደኛው። ሁለተኛው ግን የሕዝቡን ኑሮ በማየት እንደ አይነት አምላክ ነው ያላቸው ብለው ጥያቄ ያነሳሉ። አሕዛቦች ሲሰጥ ማለት አሕዛቦች ጀጅ ሲያደርጓችሁ ማለት ዳትስ ቱ ኤክስትሪም ነው ለጳውሎስ። ምክንያቱም በጳውሎስ መሰረት አሕዛቦች ማለት ምንድን ናቸው? እውር፣ ሕፃን፣ ሞኝ አይደል? እውር፣ ሞኝ፣ አላዋቂ እንደዛ ነው ዲስክራይብ ያደርጋቸው። እነዚህ ሰዎች ናቸው እንግዲህ እነሱ ሞራል የሆነ እንትን ኖሯቸው የእግዚአብሔርን ሕዝብ ምን አይነት ሕዝብ ናቸው ብለው በእግዚአብሔር በአማንነት ላይ ጥያቄ እንዲያነሱ ያደረጉት። ሮበርት ኤልን ሁለት ነገሮችን ያመለክታል ይላል። The Gentiles as the prophet their relatives seized on two pretexts to insult the name of God. The one drawn from the afflictions which the sins of his people had brought upon them, and the other from the contemplation of the sins themselves. According to the first, they accused the God of Israel of weakness and a want of power, since he had not saved his people from so miserable dispersion. According to the second, they imputed to the religion and the God of Israelites all the crimes which they saw that people commit, as if it had been by the influence of God himself that they were committed. ምን አይነት አምላክ ነው ያላቸው እንደዚህ አይነት ልቅ የሆኑት ብለው እስኪገረሙ ድረስ ማለት ነው። ከዚህ ክፍል ምንድን ነው የምንረዳው? ስለዚህ ጳውሎስ ሊትራሊ ሀመር እያደረገ ነው ማለት የጳውሎስ ሀሳብ ቤዚካሊ ይሄ በጣም ሊገርመን ይገባል። ባይዜ ጳውሎስ በሆነ ዘመን ላይ ሰዎች ክፉ እስራኤላውያን በሆነ ዘመን ላይ ክፉ የሆኑት አይደለም የጳውሎስ ፖይንት፣ ኦልዌይስ ነው ፖይንቱ። በዚህ እሱን ስናስብ በመጽሐፍ ቅዱስ ላይ በጣም ህይወታቸው ራይቸስ በመሆናቸው በእግዚአብሔር ፊት የጸደቁ የሉ። ያም ማለት ዳዊትን አስቡት ማለት ዳትስ ኤግዛክትሊ እግዚአብሔር እያዳነ ያለበትን መንገድ እያሳየ አይደል? ሪሊ እግዚአብሔር እየገለጸ እነዚህ ሰዎች በጣም ኢቭል ናቸው፣ ግን ጀስቲፊኬሽን ባይ ፌዝ ብቻ ነው የሚለውን እያስረዳ ነው። It's not because they are good people. የእግዚአብሔር ፖይንት እሱ ነው። ሰዎች አንዳንድ ኤክስተርናሊ ክፋታቸው ስለማይታይ ክፉ አይደሉም ብለን እንዳናስብ። ዳዊትን እንደ ልቤ ሲለው it's by account of his grace ነው። ሮሜ ምዕራፍ 4 ላይ ሊያስረዳን የሚሞክረው እሱ ነው። ዳዊትም የሚለው እሱ ነው አይደለ? ኃጢአቱ የተሸፈነለችለት የተከደነችለት ሰው ምንኛ ብፁዕ ነው የታደለ ሰው ነው የሚለው በሕግ መዝሙር 143 ላይ ይላል አይደለ? አንተ በደልን ብትቆጥር ማን በፊትህ ይቆማል ነው የሚለው። እና ጳውሎስ you will never የእግዚአብሔር ዓላማ በመሰረቱ ሕግን በመስጠት don't forget that የእግዚአብሔር ዓላማ ሕግን በመስጠት ራሱ ከእስራኤል ፐርፌክሽንን ኤክስፔክት በማድረግ አይደለም። እሱም መርሳት የለብንም። እንዲያውም እግዚአብሔር ሀምብል ሊያደርጋቸው ትሁት ነው ወደ እርሱ ምህረት እንዲሸሹ ነው። ግን እነሱ ሕጉን ያዙበትና ሊትራሊ ምን ማለት ነው ታውቃላችሁ? ራስን እንድታይ ይፈልጋሉ ብሎ መስተዋት ሰጥቶ ነውራቸውን እንዲያዩበት የሰጠውን መስተዋት ይዞ አደባባይ ወጥቶ ቦስት አደረጉበት። ገብቷቸዋል። that's their problem። በሕግ መዳን ይቻላል የሚለውም that's an insult ነው ለእግዚአብሔር። ምክንያቱም እግዚአብሔር ጉድለታቸውን እንዲያዩበት የሰጠው እንደ ዳዊት ኃጢአታቸውን በደንብ አይታ ይህን ኃጢአቴን ቢሸፈንልኝ ምንኛ ብፁዕ ነኝ እንዲሉ ነው። የኃጢአቴ ቢከደንልኝ እንዲሉ ነው። ግን እነሱ ምንም ወደ ታች ማየት አልቻሉም። ምክንያቱም ከዚህ ተነስተን ምን እናስብ የሚል ጥያቄ ሊነሳ ይችላል። አንድ መጠንቀቅ ያለብን የእግዚአብሔር ሕግ ስለተሰጠ የንጹህ ህይወት እንኑር ወደ ማለት እንዳንሄድ። ምክንያቱም ጳውሎስ ወዴት ሊወስደን ነው ይህን ሁሉ ትግል እየታገለ ያለው? መስቀሉ ስር ወስዶ ለማንበርከክ። ስናት መንገድ ላይ
አሁን እኔ ኮንሰርን እሱ ነው። አንዳንዶቻችሁ መንገድ ላይ መስቀሉ ጋር ሳትደርሱ እንዳትመለሱ ነው። ገብቷችኋል? ልክ እንደ አይሁዶቹ መስተዋት ይዛችሁ እንዳትቀሩ ነው። አእምሯችሁ እንደዛ ማሰብ እንዳይጀምር። ከዚህ በኋላ በቃ I will take care of ሁሌ አንርሳ። the law is the gospel ሁሌም ልባችን ውስጥ መኖር አለበት። ሉተር እንደሚለው ሁሌ ኤግዚስት ማድረግ አለበት። በቃ አንድ ህግ ጉድለታችን እያሳየ መስቀሉን እናያለን። ከዛ መስቀሉን እያየን ደግሞ ለመስቀሉ የሚገባ ህይወትን ደግሞ መኖር አለብን። ግን ህጉ አስምጦን ደግሞ እንዳያስቀር መጠንቀቅ መቻል አለብን። አፍኗችሁ ውሃ ውስጥ እንዳይዘፍቃችሁ ማለት ነው። አሁንም የምፈራው እሱ ነው። አሁንም ሮሜንም እያነበብን ስለዚህ ብዙ መገለጥ ስላለኝ ብዙ ይጠበቅብኛል፣ ስለዚህ አይ ኒድ ቱ ዱ ወርክ ወደ ማለት እንዳይሄድ አእምሯችን ማለት ነው። እሱ አደገኛ መንገድ ነው። ምክንያቱም የኢየሱስ ክርስቶስ ወንጌል መገለጥ ራሱ ዓላማው ምን ነበረ? እንደ ቀረጥ ሰብሳቢው የሚያለቅሱ ሰዎችን ለመፍጠር ነበረ። ግን አንዳንዶቹ እንደ እንትኑ ነው የሆኑት። እንደዛ ያንግ ሩለር አለ አይደለ? ባለጠጋው ጎበዙ የዘላለም ህይወት እንደወርስ ምን ማድረግ ይገባኛል ብሎ ህግ ሰምቶ ዲስከስ አድርጎ ሄደ። እግዚአብሔር ዓላማው እንደዚህ አይነት ሰዎችን አይደለም። የኢየሱስ ራሱ ንግግር እሱ ነው። ደካሞች መሆናቸውን አፈርም የእግዚአብሔር ሐሳብ አይደለ? ኢየሱስም ለማሳመን የሚሞክረው እሱ ነው። እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ ነው ሜሴጅ፣ እሱ ነው። ሸክምን በመረዳት ወደ ኢየሱስ ክርስቶስ መምጣት እንዲሆን ማለት ነው። ስለዚህ ጳውሎስም ትልቁ ጎሉ ይሄ ኢንስፓየር እንዳንሆን ነው። ኢንስፓየርድ በቃ ከዚህ በኋላ እጠነክራለሁ ወደ ማለት አእምሯችን እንዳይመጣ። ለምንድን ነው ባይዜ መበርታትን መድፈር የሌለብን? ባይዜ this is my point። ይሄ ሁሉ መገለጥ እነዚህ ሰዎችን አልጠቀማቸውም። ታዲያ እናንተ ሀውቱ መጽሐፍ አንብባችሁ እንዴት ነው you won't be good? እንደዛ ማሰብ የለብንም። ኢቭን አንዳንዴ መንፈሳዊ መጽሐፎችን ስናነብ መጠንቀቅ መቻል አለ። ሆፕ እንዳይሰጡም ማለት ነው። የማይሆን ሆፕ እንዳይሰጡ ኢየሱስ ጋር ከመምጣት ይልቅ እንዳያስቀሩን ማለት ነው። ሲሪየስሊ ሉተር እንደው ምን ይላል መሰላችሁ? ጋላትያ ላይ እኔ ይላል ኃጢአቴ ሳንክ አድርጎ ባጠፋኝ ሰዓት እግር የሚያጥበውን ኢየሱስን ማሰብ አልፈልግም ይላል። it won't help me ከፍቷቸዋል። it becomes law ነው የሚሆንብኝ፣ ህግ ነው የሚሆንብኝ ኢየሱስ ራሱ አይደለ? አንዳንድ ሰዎች አሉ እንደዛ ሰዎችን የሚሰብሩ ማለት ነው። መጠንቀቅ አለ። ወንጌሉ ስለ ኢየሱስ እግር ማጠብ አይደለም። ሲሪየስሊ የዛን ሰዓት እኔ የምፈልገው ይላል ለወንበዴው ልክ ከኔ ጋር በገነት ትሆናለህ የሚል ሆፕ የሚሰጠውን ኢየሱስ እንላለን። ልቤ ደግሞ ባበጠ ቀን ይላል ያኔን ንገሩ ስለ እግር ስለሚያጥበው ኢየሱስ ይላል። ይሄ ቴንሽን መኖር አለበት። አይ ቲንክ ሜቢ አሁን በቃ ከዚህ በኋላ ብዙ መገለጥ I have to do a lot of things ለእግዚአብሔር ወደ ማለት እንደ ይሄ ኢንካሬጅ ለማድረግ ሳምብል ለማድረግ ነው ማለት አላደል ልክ ኢሳያስ እንዳለው ጽድቃችን የመርገም ጨርቅ ነው በማለት በእግዚአብሔር ፊት ወደ መንበርከክ እንዲመጣ ነው። ስለዚህ ይሄንን አንርሳ። ይሄ ሼፕ ሁሉ ጊዜ መጥፋት የለበትም አእምሯችን ውስጥ። ልክ በውጥረት ነው ምን ነው ነው ይሄን ውጥረት እተዋለሁ ካላችሁ ከወንጌሉ ትወድቃላችሁ። ኦኬ አንዳንድ ነገሮችን ብዬለት ምክንያቱም በጣም ሲግኒፊካንት የሆኑ ነገሮችን አንደኛ ከሞኝ ከእውር ከህፃን ከዛ በጨለማ ካለ እውቀትን መፈለግ እጅግ መውደቅ። that's my point። አንደኛ ዓለም የእግዚአብሔር ወንጌል የማያውቅ ሰውን እንደዚህ ነው ማሰብ ያለበት። ሞኝ እውር ህፃን ከዛ በጨለማ ያለ ልክ አሁን ባለፈው በጣም አንድ የወደድኩት የሆነ ሰውዬ አጭር ኮት ናት። ዶንት አስክ ዓለማዊ ሰዎች ምክር እንዲሰጧቸው አትጠይቁ ይላል። መንፈሳዊ ምክር ለምንድን ነው የምትወስዱት ነው ካልዳኑ ሰዎች፣ ከእውር ሰዎች፣ እግዚአብሔር ማወቅ ምን እንደሆነ ኃጢአት ምን እንደሆነ የማይረዱ ሰዎች ማለት ነው። በዚህ እኔ አንድ የተረዳሁት ነገር ኖቭሎችን ስታነቡ ምንድን ነው መጨረሻ ላይ የሚሰሙት ሃምብል አይደለም የምትሆኑት ኦር ኃጢአታችሁን አይደለም የሚነግሯችሁ ኦር እንደዚህ አይነት ነገር ፎልስ የሆነ ፐርሰፕሽን ኦፍ ወርልድ ነው የሚሰጧችሁ። የውሸት ጳውሎስ ብቻ ነው እውነቱን የሚነግረን ባይዘ
እውር ናቸው። they don't have any idea about what is sin is ኃጢአት ምን እንደሆነ depravity ምን እንደሆነ ደብዙን አይረዱት። እና be careful with that። ያ ሁሌ ጆርዳን ፒተርሰን ስለሚል ዛሬ ልተው ገብቷችሁ። ደግሞ ሌላ እውቀት ምን ይጠቅመኛል? በክርስቶስ በኩል የተገለጠው የወንጌሉ መገለጥ ነው ሀምብል የሚያደርገኝ። ኃጢአቴን በትክክል ዲፋይን የሚያደርግልኝ ክፋቴን የሚነግረኝ ይሄ ወንጌል ብቻ ነው። አይነግሩኝም። ሌላ እውር ናቸው፣ ሞኞች ናቸው። ጳውሎስ በጣም ባይዜ የህግን የእግዚአብሔርን በህግ ውስጥ መገለጥን ትልቅ ጊፍት አድርጎ ነው ለአይሁዶች እያነሳ ያለው። and we have the gospel of God and we still as if ምንም ነገር እንዳልተገለጠ ሰው ሁሉ እውር ሰዎች ለመሸመት ይሄዳል። መንገድ ምረኝ ብሎ ሰው እንዴት እውርን እጁን ይዛል? ወስሮን ገዳል አይደል? ህፃን ልጅን ምከረኝ ብሎ እንደመጠየቅ ምን ላድርግ ኃጢአት እያስቸገረኝ ነው ብሎ መሄድ ማለት ነው። አም ሶሪ እኔ ራዲካል መሆን ምናምን አይደለም። this is the only light። እኔ ምን ላድርግ? ምንም መዋሸት አልችልም። this is the reality። ዌስት ማድረግ ነው ህይወትን። ከውር ሰው ምክር እየጠበቀ እየተማረ እንዴት ነው እድሜውን የሚጨርሰው? ሌላ ዓለማዊ ሰዎችን ለምንድን ነው የምታምኗቸው ነው ይሄ በጣም የሚያናድደኝ። ሶሪ አሁን ሴቶች ላይ ሞሮለስ ሊመጣ ይችላል። አሁን አንዳንዴ የእግዚአብሔር ቃል ውበትን ዲፋይን የሚያደርግበት መንገድ አለ፣ ግን ሰው ይከብደዋል ማመን። ለምንድን ነው ዓለም አፕሪሼት የማያደርገው ነው ጥያቄ። መቼም አያደርግም። we have to agree on this በሆነ ሴንስ ማለት ነው። ትረስት ማድረግ ሞኝነት ነው። ማለት ፖዚቲቭ ፊድባክ ለመስማት መሞከር ሙሉ ነው የሚይዙብን አይደለ? ሞሮለስ ሻሽ ለማሰር ብታወሩ ቀልድ ነው የሚቀለለው እንጂ ማንም ግን they don't see anything ማለት ፐርፌክት የሆነውን የእግዚአብሔርን ዊል አያውቁማ። ለምን አስዩም የምናደርገው በእኛና በእነሱ መካከል ያለ ልዩነት የሆነች አንዲት ፔጅ የማንበብና ያለ ማንበብ ለምን ነው የምናደርገው? ኢትስ ቢግ አቢዝም አለ በእኛ ደበለ ገደል አለ። ሌላ ዓለም ውስጥ ነው ያለ ነው እኛ። ኢትስ አ ፉሊሽነስ ዓለምን አፕሪሼት እንድታደርግ ኤክስፔክት ማድረግ። እኔ አንዳንዴ ማስጨነቅ ይሁን እንዴ ብዬ አስባለሁ። ይሄ አሁን አንዳንዴ ለምሳሌ ሜካፕ አያምርም ሲባል ሁሉም ሰው እኔ ማወራቸው ጓደኞቼ በሙሉ አያምርም ነው የሚሉት። ግራ ነው የሚገባኝ። ማን ነው ታዲያ ያምራል የሚለው ብዬ እወዛገባለሁ አንዳንዴ። ገብቷችኋል? ኢንትረስቲንግ ይገርመኛል። ማን ነው አፕሪሼት እያደረገ ያለው እላለሁ። ለምን ነው ትረስት ማድረግ እግዚአብሔርን ጥሩ ነው ብዬ አስባለሁ። ጫንቆይ ነው እያወራ አሁን ቀሚስ መለስ። ምክንያቱም ይሄ ዓለም በሴትና በወንድ መካከል ያለው ልዩነት እስከ ማጥፋት እየታገለ ያለው አይደለ? የእግዚአብሔርን ትሩዝ ለማፈን ማለት ነው። ወንድና ሴት ምንም ልዩነት የለውም። በሁሉ ነገር አንድ ነን፣ እኩል ነን። ኦፍ ኮርስ ግን የእግዚአብሔርን እውነት ለማጥፋት ነው። ስለዚህ አንዳንዴ ያንን ማስተዋል ጥሩ ነው ብዬ አስባለሁ። ምክንያቱም ፖዚቲቭ አይደሉም እነዚህ ሰዎች፣ እግዚአብሔርን አይወዱትም። ለዛ ነው አፕሪሼት ማድረግ ማይችሉት። አንድ ባይዜ በእግዚአብሔር መንገድ መጓዛችንን አንድ የምንረዳው ነገር ሜቢ ጳውሎስም ደጋግሞ እንደሚናገረው ሞክ መደረግ ይጀመራል ነው ህይወታችሁ። ኢን ሴንስ ለእናንተ ራሳችሁ ስትሬንጅ ይሆናል ነው በሆነ ሴንስ እግዚአብሔር ሪዲም ሲያደርግ። ልክ የእስማኤልን ማሾፍ ጳውሎስ የሚያነሳበት መንገድ አለ አይደለም? ሳቀበት ነው የሚለው። ኤግዛክትሊ that's true። እንደው ኖርማል ሲሆን ህይወታችሁ ኖርማል ትርጉም ሲያገኝ ነው ሰው መጨነቅ ያለበት፣ በመስማማቱ አይደለም። ይሄ የዓለም የእግዚአብሔርን ትሩዝ አፕሪሼት ማድረግ ስለማይችል ማለት ነው።
ከዛ ሌላው ከንቱ ትምክህት እንዳይሆን እንጠንቀቅ። ካልቪን ምን ይላል እዚህ ላይ ሲያስረዳ አንተ ለሌላው አትስረቅ የምትል ግን ራስህ የምትሰርቅ የሚለውን ሲያስረዳ why dost thou declare my statutes and take my covenant in thy mouth and though you hate reform and hast cast my words behind thee when thou seest a thief those join him and with adulterers is thy portion. And as this reproof was suitable to the Jew in all time, who relying on their mere knowledge of the law, lived in no way better than if they had no law. So we must take a heed ይላል ካልቪን እዚህ ላይ አሲፍ እግዚአብሔርን ሕግ በማወቅ ብቻ የተመኩ አይሁዳውያን ሕግ ከሌላቸው ሰዎች የተለየ ሕይወት አልኖሩም ነበር ይላል መዝሙር መጽሐፍ። እንግዲህ እሱን ነው የሚናገረው። ስለዚህ እኛ እንጠንቀቅ ይልና ምን ይላል? lest it should be turned against us at this day ይላል ካልቪን ስለ ራሱ ዘመን ሲያወራ። and indeed it may be well applied to many who boasting of some extraordinary knowledge of the gospel abandon themselves to every kind of uncleanness as though the gospel were not rule of life ይላል ካልቪን ወንጌልን ሕግ እያደረገ አይደለም፣ ግን ለምን አሲፍ ወንጌል ክሌም እንደሌለው የምናደርገው ነው የሚለው። ወንጌሉ ሕይወትን ኮንትሮል የማያደርግ ለምንድን ነው የምናደርገው? boasting of some extraordinary knowledge of the gospel abandon themselves to every kind of uncleanness as though the gospel were not rule of life ማለት ነው። በወንጌል ውስጥ ምንም ክሌም የሌለ ወንጌል ስለ ኃጢአታችን የማይናገር የጽድቅን መንገድ የማያሳይ ይመስል ማለት ነው። አንዳንዴ በጣም ክርክሮች ለምሳሌ ሲከራከሩ ሁሉም የሚሉት ይሄ የጎስፕል ኢሹ አይደለም። ገብቷችኋል ፖይንቱ? ጎስፕል ምን ይሆናል? ከዛ በኋላ ሀሳብ ብቻ ይሆናል። እንዴት እንልበስ፣ እንዴት እንኑር የሚሉ ጥያቄዎች ሲመጡ ኖ ይሄ የጎስፕል ኢሹ አይደለም። ሴቶች ቤተክርስቲያን ውስጥ ማገልገል የለባቸውም አለባቸው ሲባል ዋናው ነገር ጎስፕል ላይ መስማማት ነው። ይሄ ሰከንደሪ ነው ይባላል። ከዛ በኋላ አዳይን ምን ይጠፋል መሰላችሁ? ምንም ነገር ይጠፋል አይደለ? ሁሉ ነገር እየወሰድኩ ሰከንደሪ 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 ይልና አዳይን ጎስፕል ማለት ምንም ነው ማለት ነው። ኢየሱስ ሞቷል የሚለውን ኮንሰፕቱን እመን ዳስ ዘ ፖይንት። በቃ ከዛ ያለፈ ምንም የለም የሚል ማለት ነው። አይ ቲንክ ካልቪን አግኝቶታል ሜንታሊቲ አቶ ዘ ጎስፕል ኢዝ ናት ሩል ኦፍ ላይፍ ማለት በቃ ያለ መልእክት ቢኖር ሮሜ ምዕራፍ 1 ቁጥር 1 እና 2 ብቻ ነው። ጢሞቴዎስ የለም፣ ቲቶ የለም። ገብቷችኋል? እነዛ መጽሐፎች የሉም። ለምን? ሰከንደሪ ናቸው። ለኔ ሙሉ ወንጌል አሚን ሰው መጽሐፍ ቅዱስን በሙሉ ማስተር ማድረግ አይኖርበትም፣ ግን ሙሉ ወንጌል በዚህ ነው መገለጥ ያለበት። ከጫፍ እስከ ጫፍ መሆን አለበት። እግዚአብሔር የሆነ ፀጉር እየተቆረጠ መብራት የሄደበት አይነት አድርጎ የሚተው አምላክ አይደለም። ገብቷችኋል? የሆነ ግማሽ ሄዶ ወንጌሉ ገብቷል ሰከንደሪ ኢሹ ላይ እንደፈለግ ኑር ብሎ የሚተው አምላክ አይደለም። እግዚአብሔር ሕዝቡን ሲጠራ ባለፈው ለማውራት ሞክሬያለሁ። ለራሱ የሆነ ገንዘቡ የሆነ ሕዝብን ኢየሱስ ለመፍጠር ነው የሞተው አይደለም የሚለው ቲቶ ላይ ስናቶክም ጀስት ኢየሱስ ከእግዚአብሔር ጋር ያስታርቃል ብቻ ሲሆን አይተውም ነው ቤተክርስቲያን ጌታ ኢየሱስ ኤፌሶን ላይ የሚለው ምንድን ነው? ለባል ራሱ ምሳሌ አይደለ? እድፍ እንዳይኖርባት ፊቷን ምን ያደርጋል? ኬር ያደርጋል። የተጨማደደ ነገር ፊቷ ላይ እንዳይኖር አይደለ? ምንም የሆነ ትንሽ እንከን እንዳይኖርባት፣ ምክንያቱም ለሰርግ እያዘጋጀ ስለሆነ ማለት ነው። ቤተክርስቲያንን እግዚአብሔር እንደዛ ነው ትሪት የሚያደርገው። ካልቪን ይላል ኢየሱስ የማይቀድሰውን ሰው አያጸድቅም ይላል ጌታ ኢየሱስ። Jesus do not justify him whom he do not sanctify. If he justifies you, he will sanctify you ነው የሚለው። because ኢየሱስ ምናችንም ጭምር ስለሆነ ቅድስናችንም ጭምር ስለሆነ ይላል። ያ በጣም ሲግኒፊካንት አረዳድ ነው ብዬ አምናለሁ። እኔ ወንጌሉን ሕግ ማድረግ አልፈልግም። ወንጌሉ ጥሩ ሰው ለምትሆኑበት ነው አልልም። ክፉ ስለሆናችሁ ነው ወንጌሉ የሚያድነው። ግን እግዚአብሔር ሲያድን የምር ነው የሚያድነው። ራሳችሁን ለውጡ ሳይሆን ኢየሱስ ይለውጣል። that's my point. I will never say that. ምክንያቱም የሚለውጥ ኢየሱስ ስለሆነ ማለት ነው። ቲቶ ላይ ለምሳሌ ምን ይላል?
ምዕራፍ 2 ቁጥር 13 ይህም የተባረከ ተስፋችን የሆነውን የታላቁን የአምላካችንን የአዳኛችንን የኢየሱስ ክርስቶስን ክብር መገለጥ በመጠባበቅ ነው። እርሱም ከክፋት ሊቤዠን መልካም የሆነውን ለማድረግ የሚተጋውን የራሱ የሆነውን ሕዝብ ለራሱ ያነጻ ዘንድ ራሱን ስለኛ ሰጥቷል። ዊን አድርጓል ኢየሱስ። ለማጽደቅ ብቻ ሳይሆን እኛን የሚቀድስበትንም ጭምር የማዳን ስራ አሸንፏል ኢየሱስ። ካልቪን ከዛ በኋላ ምን ይላል? as though the gospel were not rule of life, that we may not then so heedlessly trifle with the Lord, let us remember what sort of judgment impends over such prattlers who make show of God's word by mere ጋሩሊቲ ይላል። ግርዶሽ ማለት ነው መሰለኝ ጋሩሊቲ ቼክ ሳረግ ዝም ብሎ የሆነ ሾው እንዳናረግ እንጠንቀቅ ይላል። ሌላው ልብ ወሳኝ ነገር ነው። ቻርልስ ሮጅ ምን ይላል? አንዳንዴ ዝም ብሎ ከላይ ቲዮሎጂ አውቃለሁ ማለት ጥሩ አይደለም። ልብ ካልደረሰ እስራኤላውያን እኮ እግዚአብሔር የኛ ነው፣ ህጉ የኛ ነው፣ ሬቨሌሽኑ የኛ ነው፣ ኦልድ ቴስታመንት ላይ ያለው የእግዚአብሔር ህግ የኛ ነው በማለት ነው የጠፉት። ከዛ ምን ይላል ቻርልስ ሮጅ? membership in the true church considered as a visible society is no security that we shall obtain favor of God. The Jews before the Advent were members of the true and the only church. ከክርስቶስ ኢየሱስ መምጣት በፊት were members of the true and the only church. And yet Paul teaches that they were not on this account the more acceptable to God. Multitudes of Jewish converts were members of the apostolic church, and yet retaining their former doctrines and the spirit were in the gall of bitterness. በእርግጥ ትናንትም እንዳወራ ነው ኦልድ ቴስታመንት ላይ ምርጦች ነበሩ፣ የእግዚአብሔር ኤሌክቶች በእውነት ልባቸው የተገረዙ። ግን አንዳንዶች ደግሞ ነበሩ አይደለ ከላይ ብቻ ኮንፌስ የሚያደርጉ ማለት ነው፣ ስጋዊ ብቻ የሆኑ በስጋ የአብርሃም ዘር የሆኑ ነገር በመንፈስ የተስፋ ልጅ ያልሆኑ ማለት ነው፣ እንደ እስማኤል አይነት እንደ ኤሳው አይነት ማለት ነው። ስለዚህ እኛም ልባችንን በእውነተኛ መንገድ እግዚአብሔርን ማወቃችንን ቼክ ማድረግ አለብን። ኤክስተርናል የሆኑ ነገሮችን የመዳናችን ጀስቲፊኬሽን እንጠንቀቅ ይላል። ቻርልሶች ከዛ ምን ይላል ደግሞ? mere knowledge cannot commend us to God. It neither sanctifies the heart, nor of itself renders men more useful. When made the ground of confidence or the fuel of pride and arrogance, it is perverted and destructive ነው የሚለው። ዝም ብሎ እንዲያው ፓፓፕ የሚያደርግ ከሆነ ፍራይድን አሮጋንስን ያመጣና እንዲያውም የጥፋት ምክንያት ይሆናል። እግዚአብሔርን ዝም ብሎ ከላይ ማወቅ ቅድም ያልኩትን ዝም ብዬ ሳማፕላል የህጉ ዓላማ እንድንበት አይደለም፣ ድካምን ሊገልጽ። የሰው ልጅ ትልቁ ችግሩ ኃጢአተኛ መሆኑ አይደለም፣ ኃጢአተኛ መሆኑን አለማመኑ ነው። ራሱን እየተደበቀም ቢሆን እንደ ጥሩ ማሰቡ ነው። that's the problem። በዚህ አእምሯችሁ በጣም ሳብትል ነው። ጥሩ ነኝ ብሎ ከማሰብ በላይ አእምሯችሁ መጥፎ ነኝ ብሎ ማመን ይከብደዋል። ብዙ ጊዜ ይመስለናል ማለት ኃጢአተኛ መሆኑን ማመን በጣም ሰው ሁሉ የሚያምኑ ይመስለናል። ግን ትልቁ እኮ ችግር ወንጌሉ ማሳመን የሚያቅተው እሱ ነው። ክፉ መሆንን ለማሳመን ነው ወንጌሉ ብዙ ሰውን የሚያቅተው። ወንጌሉ በራሱ አቅም ስላሌለው አይደለም፣ ግን ከሰዎች ሳብቲሊቲ የተነሳ ሲፕስ እንዳለው ምናሟለች ከመሆናችን የተነሳ ማለት it's hard for us። ገብቷቸዋል። እግዚአብሔር ወደ ፍርድ ሰማፕ ማድረግ ሰዎችን ከባድ ነው። ሰዎች ማመን አይችሉም። ሊትራሊ ይከብዳቸዋል። ኃጢአተኛ ነን ወንጌላት ላይ እሱ ነው የምናየው። ኃጢአተኝነትን ማመን ከባድ ነገር ነው። ወንጌላት ውስጥ የምንረዳው አይደለ? አብዛኞቹ አያምኑ። ለዛ ነው አመንዝሮችና እነዛ ሰዎች ወደ እግዚአብሔር መንግስት የመጡት። ምክንያቱም ይከብደዋል። አብዛኛው ሰው ሁሉም ይላል እኮ ከላይ ኃጢአተኛ ነኝ፣ ግን ዲፕሊ አይልም። እንደ ስምዖን ማለት ነው። እቺ ሴት ኃጢአተኛ መሆኗን ቢያውቅ ኖሮ እያለ ይኖራል ብዙ ሰው ሊል ይችላል። እኔ እኮ በእርግጥ ኃጢአተኛ ነኝ ሊል ይችላል፣ ግን it's really hard። ወንጌሉ እሱን ነው እኮ በቃ እስከ መጨረሻው ድረስ ከኢየሱስ ክርስቶስ ጋር የሚከራከሩት እሱ ነው። ብታምኑ ህይወትን አይደለ የሙሴን ሕግ አንብባችሁ ወደ እኔ ብትመጡ ህይወትን እሰጣቸዋለሁ፣ ግን ልትመጡ አትወዱም ነው የሚለው እኔ ጋር ፈሪሳውያን። አንዳንዴ በቃ ሰው መጽሐፍ አለ የሙሴን ሕግ እያነበበ ሰው እንዴት ነው ወደ ኢየሱስ የማይመጣው? ወንጌልን ተው። ምንም እኮ ሆፕ የሌለበት
መጽሐፍ ነው። ኢነሰንስ ህግን አንብቦ ሰው ወየው ነው ማለት ያለበት። ግን እነዚህ ሰዎች ልክ ቅድም እንዳልኳቸው እንደ መስታወት ይዘው ይዞሩታል። ገብቷቸዋል። ላይ ጉድለታቸውን የሚያሳየውን ማለት ነው። that's the problem። እንግዲህ ሰው ህግን እያየ እንደዚህ ከሆነ it's really hard ወንጌሉን እያነበበ ሰው ኃጢአተኝነትን የማመን እንትን ሊያገኝ አንዳንዴ የሚከብደን የሚመስለን ሜቢ አሁን ብዙ ጊዜ ብዙ ሰው ጥሩ ነን ብላችሁ አታስቡ፣ ክፉ መሆናችሁን ነው ማመን ያለባችሁ። ድነት በስራ አይደለም ሲባል ኦፍ ኮርስ ግን ፍሬ መኖር አለበት ወደ ማለት ይሮጣል። ኖ ፍሬ አለ ወይ የለም የሚለው አይደለም ትልቁ ችግራችን። በመጀመሪያ ደረጃ አናምንም ነው። that's the point። አእምሯችን አይቀበልም። ለእኔ እምነት ባይዜ እሱ ነው አንዱ። ኃጢአተኝነትን ማመን ባይዜ ትልቅ የእግዚአብሔር ማዳን እምነትን ይጠይቃል። ይሄ ከራስ አልፎ ኃጢአተኝነትን ተሻግሮ አይቶ በእግዚአብሔር ፍርድ ራስን ጀጅ ማድረግ ማለት ነው። ብዙ ጊዜ እምነት ቴዎሎጂ ብቻ ይሄ ሲስተም ኦፍ ቶት ነው የሚመስለን፣ ግን አይ ቲንክ እምነት የእግዚአብሔርን ሙሉ አናሊሲስ ማመን፣ የእግዚአብሔርን ሙሉ ትንታኔ ስለ ራሳችን የሚሰጠው ማመን መቻል፣ እሱ በጣም ቀላል ነገር አይደለም። አንዳንዴ ራሳችንን ኃጢአተኛ መሆኔን አምናለሁ ብለን እሱ ነው ማታለያ። አይ ቲንክ እኛ ኃጢአተኛ ነን የምንልበት መንገድና መጽሐፍ ቅዱስ ኃጢአተኛ ናቸው የሚልበት መንገድ ይለያል። በሆነ ሴንስ ሰው ሁሉ ኃጢአተኛ ነኝ ይላል። በዚህ ዘመን አይደለ ሰው ሁሉ የሚያስበው የቀራጩን ታሪክ ሲያነብ ሁሉ ሰው ራሱን በቀራጩ ታሪክ ውስጥ አስገብቶ ነው የሚያነበው። ፈጥኖ ፈሪሳዊ እንደሆነ አያስብ። ኢሚዲየትሊ መጽሐፍ ቅዱስን ያነብና ይሄ ሃይማኖተኛ እኔ እኮ ይህንን ካልኩ this is the safest way ይላል። ግን ልቡ አይልም እንደዛ እንደ ቀረጥ ሰብሳቢ አያምንም። ወይ ደግሞ ምንድነው በቃ ኃጢአተኝነትን ሴሌብሬት ማድረግን ጽድቅ ያደርገዋል። ልክ ይሄ ዮናታን ጋር እንዳለው ማለት ነው። ሁላችንም ሉዘሮች ነን ብሎ መደጋገም፣ ከዛ ያንን እንደ ጽድቅ መውሰድ ማለት ነው። ኃጢአተኛ ነኝ ካልኩ በቃ የእግዚአብሔር ጽድቅ እንደተሰጠኝ ግልጽ ነው ማለት እግዚአብሔር መጠየቅም የለበትም። as long as I am loser ሆንኩ I am justified I'm justified by Christ ራሱ አይደለም I am justified by being a sinner like the fact that I am sinner makes me justified አይነት ሚል ማለት ነው ሜንታሊቲ። ክፉ ነው። አእምሯችን በጣም ክፉ ነው። ትረስት አታርጉ ልባችሁ። ስለዚህ that's the most የእግዚአብሔር ቃል ማንበብ ያለብን ለዛ ነው። ገብቷችኋል? ወጥሯችሁ ክርስቶስ ጋር እንዲያመጣችሁ ማለት ነው፣ እንዲያንበረክካችሁ፣ መፈናፈኛ እንዲያሳጣችሁ፣ ይሄ የምታመልጧቸውን ሳብት ሊሆኑ ማምለጫዎችን በሙሉ ዘግቶ ክርስቶስ ጋር መጥቶ ሳሬንድ እንድታረጉ ማለት ነው። አሁንም እኛም ትልቁ እንትናችን ይህንን የኢየሱስን እና የጳውሎስን ንግግር ስንሰማ ከዚህ በኋላ በቃ ፐርፌክት ሆናለሁ ወደሚል አእምሯችን እንዳይሄድ አደርጋለሁ። ይህን ሳይሆን ተሰብሮ በቃ እንደ እንትኑ ቃላት ሰው ተንበርክኮ በቃ ዝም ብሎ ማልቀስ እንዲሆን ማለት ነው። ጌታ ኢየሱስም ያለው እሱ ነው። ይህንን አሮጋንስ ነው ኢየሱስ አድሬስ እያደረገ ያለው። ብዙ ሰው ቅድምም ብያለሁ 99ኙን ትቶ ሄዶ አንደኛውን አምጥቶ ለማስገባት ነው ኢየሱስ የሄደው ብለን እናስባለን። ግን ሉቃስ ወንጌል 15 ላይ ቁጥር 7 እንደዚህ ነው የሚለው፣ እላቸዋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። ስቶሪው ግን ምን ብሎ ነው የጀመረው? ይሄ ከኃጢአተኞች ጋር ምን ያደርጋል ብለው ንስሐ እንደማያስፈልጋቸው ራሳቸውን አስዩም አድርገው እነዚህ ኃጢአተኞች ናቸው ላሉት ነው ይህንን የሚለው። ከእናንተ ይልቅ እያለ ያለው እሱ ነው ባይዘ ከእናንተ ይልቅ ንስሐ የሚገባ አንድ ከ99 ይሻላል እያለ አንዱ ከ99 ይሻላል፣ በሰማይ ደስታን ይፈጥራል። አንድ ኃጢአተኛ ነኝ የሚል ማለት ነው ንስሐ የሚገባ። ስቶሪው ከታች ይወርድና የታላቅ ልጅና ታናሽ ልጅ ነው የሚያነጻጽረው። እግዚአብሔር ልቡ ከዛ ከሩቅ ተመልሶ ልጅ መባል የለብኝም ከሚለው ጋር
ያኛው ግን ምንም ሪፔንት ማድረግ የለበትም። እጁ ውስጥ ኪሱን ከቶ ዲዘርቭ አደርጋለሁ እንዴት ነው ያልሰጠኸኝ እያለ ነው የኖረው። ኤግዛክትሊ ብዙ ሰው መጽሐፍ ቅዱስን የሚያነበው በታናሽየው ልጅ ታሪክ ስቶሪ ውስጥ ነው። ግን የእኛ ታሪክ የታላቅየው ነው። መጽሐፍ ቅዱስን በአግባቡ ማንበብ እሱ ነው ትክክለኛ አነባብ ማለት ነው። ራሳችሁን ታላቅ ልጅ እያደረጋችሁ ታነቡ you will find yourself። otherwise ግን የመጥፋት የመጀመሪያው ምልክት ራስን መጽሐፍ ቅዱስ ውስጥ አሸናፊ በሆኑ ግለሰቦች ውስጥ ራስን ከቶ ማንበብ የውድቀት ምልክት። እኔ እንትኑ ነኝ እሱም ማንበብ እየጀመርን ከሆነ ተሸውደናል ማለት ነው። አንድ መዝሙር አለ in Christ my hope is built on nothing less than Jesus Christ my righteousness. I dare not trust the sweetest frame but wholly lean on Jesus name. ተስፋዬ ሁሉ ቢውልት የተደረገው በሌላ በምንም አይደለም በኢየሱስ ክርስቶስ ጽድቅ ላይ ነው። I dare not trust the sweetest frame የሚያታልለኝን የትኛውንም ስለ ራሴ የሚመጣውን ፍሬም ትረስት አላደርግም። ባይሆን ምን ላይ ራሴን ምን አደርጋለሁ? ሊን አደርጋለሁ በኢየሱስ ላይ ሙሉ ወስጄ ራሴን እጥላለሁ። መደገፍ የሚለው ቃል አይገልጸውም። ባይዜ አማርኛው ሊን የሚለው ስፐርጅን ራስህን ወስደህ ክርስቶስ ላይ ጣል ይላል። ኦል ኦፍ ክሬስ ላይ ማለት ገብታችሁ ወስደህ ጣሉ ራሳችሁን ኢየሱስ ላይ ይላል። እና በፍጹም የትኛውንም I dare not trust this sweetest frame። ከዛ በተለይ መጨረሻ ላይ እንደዚህ ይላል። ለምሳሌ መዝሙሩ ወደፊት ስለሚመጣው ፍርድ ሲያወራ when he shall come with triumphant sound oh may I then in him be found in him my righteousness alone faultless to stand before the throne ይላል። አምራችሁ ውስጥ መምጣት ያለበት የኢየሱስ ክርስቶስ ስራ ብቻ ነው። አንዳንዴ ህግን ስትሰሙ አምራችሁ ውስጥ የሚመጣው ተስፋዬ በዚህ ግራውንድ ላይ ብቻ ነው ማለት አለበት። አምራችሁ ሌላ አልተርኔቲቭ መስጠት የለበትም። ሌላ መሻሻ መስጠት የለበትም። እንደዛ ከሆነ ኮንትሮል ገብታ በእርግጥ መስቀሉ ብቻ ነው ሪስትሬን የሚያደርገው ጭንቅላታችሁን። በመሰረቱ ጸጋው ብቻ ነው ኮንስትሬን ማድረግ የሚችለው። ወንጌሉ ነው መቆጣጠር የሚችለው። ግን በምንም አይነት ግራውንድ ለራሳችን አዲስ ፋውንዴሽን ለመስራት እንዳንሞክር። የህጉ ዓላማ ያንን ማፍረስ ነው። ጳውሎስም እሱን ማስወገድ ነው ትልቁ ጎሉ። ያንን ባዶ በማድረግ ወስዶ ኢየሱስ ላይ ለመጣል ነው። ስለዚህ ፈሪሳውያንንም አይሁዳውያንንም ማድረግ የሚሞክረው እሱ ነው። ፈጥነው የሚሸሹባቸውን ቀዳዳዎች በሙሉ ማጥፋት ነው። ሊያገኛቸው ነው። ገብቷቸዋል። መሸወጃዎቻቸውን ሁሉ አውጥቶ ኢየሱስ ጋር ሊያመጣቸው ጎሉ እሱ ነው። እዚህ ሮሜን 2ን ስናነብ ያንን በፍጹም ከአእምሯችን መልቀቅ የለብንም። ግን በተጓዳኝ ቅድም እንዳልኳችሁ ጳውሎስ የሚያወራቸውን ነገሮች አንርሳቸው። በወንጌል ውስጥ እናስባቸው። እነሱን ነገሮች ለመጽደቅ ሳይሆን በክርስቶስ ወንጌል እንደተገዛ ሰው ደግሞ እነዛን ነገሮች ሳንረሳ እናንብብ። እግዚአብሔር ሁላችንን ይርዳን። ጸሎት ልጸልይና እንጨርስ። እግዚአብሔር አምላካችን ስለ ቸርነትህ እናመሰግናለን። ዛሬ እዚህ ቦታ ተቀምጠን እንድንማር ቀን ሙሉ እንድንውል ዲስትራክት የሚያደርጉ ነገሮችን በህይወታችን ሳታመጣ እዚህ በፊት ተቀምጠን እንደ ማርታ ሳንባክን በፊትህ መሆን እንድንችል ዘንድ አእምሯችን ተረጋግቶ መቀመጥ እንችል ዘንድ እድል ስለሰጠን እናመሰግናለን። ደግሞ በልጅ በኢየሱስ ክርስቶስ ስላመጣኸው ወንጌል እናመሰግናለን። በራሳችን እንዳንመካ አንዳች የመዳን ምክንያትን በራሳችን ውስጥ እንዳንፈልግ ሰይጣን እንዳያታልለን፣ ስጋ እንዳያታልለን ባይሆን በልጅ በኢየሱስ ክርስቶስ የመስቀል ላይ ስራ በእርሱ ጽድቅ ብቻ ማረፍ እንድንችል ዘንድ በኢየሱስ ክርስቶስ እጆች ላይ ራሳችንን መጣል እንድንችል ዘንድ ጳውሎስ እንዳለ እንኪያስ ጽድቅስ በሕግ በኩል ቢሆን ኖሮ ክርስቶስ በከንቱ ሞተ፣ የእግዚአብሔርን ጸጋ አልጥልም እንዳለ ጸጋህን መታመን እንድንችል ዘንድ ጸጋህን የሙጥኝ ብለን መያዝ እንድንችል ዘንድ ስለኛ ራሱን አሳልፎ በሰጠ በወደደን በኢየሱስ ክርስቶስ በልጅ ላይ ያረፈ እምነትን እንድትሰጠን ጳውሎስ እንዳለ ዓለም ከተሰቀለበት እኔም ለዓለም ከተሰቀልኩበት ከዚህ መስቀል በቀር ሌላ ትምክህት ከኔ ይራቅ እንዳለ
የሚመካ በጌታ ይመካ ተብሎ እንደተጻፈ ጽድቅ፣ ቅድስና፣ ደህንነት ከእግዚአብሔር ዘንድ ጌታችን ኢየሱስ ክርስቶስ ነው እንዳለ ተስፋችንን በሙሉ በኢየሱስ ላይ መጣል እንድንችል ዘንድ ሰይጣን፣ ዓለም፣ ኃጢአት በራሳችን ውስጥ ተስፋ እንድናደርግ ሲነግሩን ወደ ልጁ ወደ ኢየሱስ ክርስቶስ መመልከት እንድንችል ዘንድ በኢየሱስ ክርስቶስ ኢየሱስ ላይ ማረፍ እንድንችል ዘንድ የዓለምን ማታለያ የዲያብሎስን ምክር የራሳችንን ልብ ሳናምን ነገር ግን በክርስቶስ ኢየሱስ የመጣውን ያንተን ጽድቅ በእምነት መቀበል እንድንችል ዘንድ በዚህ እምነት ላይ ማረፍ እንድንችል ዘንድ ነፍሳችንን በዚህ ወንጌል እውነት ላይ መጣል እንድንችል ዘንድ አይኖቻችን ወደዚህ ታላቅ ጸጋ ወደዚህ አንተ በምህረት ወደ ተቀበልከው ወደዚህ ምህረት መመልከት ጸጋ መመልከት እንዲችል ዘንድ ልባችንን በክርስቶስ ኢየሱስ ወንጌል እንድትገዛው እንድትቆጣጠረው በጸጋ ውስጥ እንድትይዘው ላንተ አእምሯችንን ልባችንን አደራ እንላለን። በልጅ በኢየሱስ ክርስቶስ ለተገለጠው ወንጌል በንስሐ በመፍራት መቅረብ እንድንችል ዘንድ ራሳችንን ዝቅ አድርገን ከመስቀሉ ስር መንበርከክ እንድንችል ዘንድ እንድትረዳን ሁላችንን በዚህ እንድታስበን ላንተ አደራ እንልሃለን። እንዳትንቀን፣ እንዳትተወን፣ ወደኛ እንድትመለከት ወደኛ ደካሞች ኃጢአተኞች አይኖችህ የበሩ እንዲሆን ፊትህ ወደኛ የሆነ እንዲሆን አደራ እንልሃለን። ኃጢአታችን እንዳይገፋህ እናውቃለን። እግዚአብሔር አምላክ አንተ ኃጢአተኞችን የምትታደግ ኃጢአታቸውን አልፈህ መተህ በትዕግስት የምታድን እንደሆንክ በጳውሎስ ሕይወት ውስጥ ገልጠሃል። ክርስቶስ ኢየሱስ ትዕግስቱንና ቸርነቱን ለማሳየት ከኃጢአተኞች ሁሉ ዋና በሆንኩት በእኔ ትዕግስቱን አሳይቷል እንዳለ አንተ ጸጋህን ትዕግስትህን በጳውሎስ ሕይወት እንደገለጥክ እኛንም እንደማተወን በዚህ ተስፋ እናደርጋለን። ለኃጢአተኞች የምትራራ ወደ አንተ ለመጡ ለሸሹ ደካሞች እጆቼ የተዘረጉ እንደሆኑ ቃልህ ይናገራል። ስለዚህ እባክህን እንድትቀበለን በፍቅር እንድትይዘን አደራ ላንተ እንላለን። እንደ በጎ ፈቃድህ ሁሉን እንድታደርግ እናውቃለን። ስለዚህ ለታመኑ ለእጆችህ ራሳችንን እንጥላለን። ምሕረትና ጸጋ በሕይወታችን ይብዛልን። ስለ ሁሉ ነገር ተባረክ። ይህንን ጸሎት በኢየሱስ ክርስቶስ በኩል እንድትሰማን እናውቃለን። ስለዚህ እንጸልያለን። በኢየሱስ ስም አሜን።